ወደ እኛ የተላኩትን ማንኛውንም የጨለማን ጥቃት፣ ጦርና ክፉ ሐሳብ፣ የሞትን ኃይል፣ የጥንቆላን ኃይል እያፈረስን እንጸልያለን። በኢየሱስ ክርስቶስ ደም እያፈረስን እንጸልያለን። ከመጸለያችን በፊት ጥቂት ደቂቃ ስለ ኢየሱስ ደም ምንነት ላውራ። መጽሐፍ ቅዱስ ሲናገር በደም ውስጥ ሕይወት አለ ይላል። ይህም ሕይወት የሚያክለው የዛን የባለ ደሙን ሕይወት ነው የሚያክለው። ለምሳሌ እኔ የራሴ ሕይወት ያለው በደሜ ውስጥ ነው። እኔ የማክለው የደሜን ያክል ነው። ስለዚህ ወዳጆቼ የኢየሱስ ደም የሚያክለው የመለኮትን ያክል ነው። ለዚህ ነው እግዚአብሔርን ማሳመን የቻለው። ስለኛ ኃጢአት፣ ስለኛ የሞት ፍርድ፣ ስለኛ የፍጻሜ ሲኦል መግባት ሁሉ ሲቀይር ይህንን ደም ተጠቅሞ ነው። እግዚአብሔር አብ በመጨረሻም የተቀበለው ይህንን ደም ነው። ይሄ ደም ምን ያህል ኃይለኛ እንደሆነ ታውቃላችሁ? እግዚአብሔር አምላክ ልቡን የሰጠን፣ ምሕረቱን የሰጠን፣ ቸርነቱን የሰጠን በዚህ ደም ውስጥ ነው። ምክንያቱም ይሄ ደም ከሌላው ደም በተለየ መልኩ ኃይል ስላለው ነው። ይህም ኃይል መለኮትን ማንቀሳቀስ የሚችል ኃይል ነው። ወዳጆቼ ጨለማ በሕይወታችሁ ሲያስቸግራችሁ፣ ሞት፣ ጭቆና፣ በተለይ ጥንቆላና መተት፣ ሟርት፣ እንደዚህ አይነት መናፍስት ጋር በተገናኘ የምትቸገሩ ሰዎች፣ የዘር እርግማን፣ በፍቅር ግንኙነት ውስጥ ባለ ነገር የምትቸገሩ፣ በተለያየ መልኩ አንድ የተነካካችሁት መንፈስ በዙሪያችሁ ላይ ያደባ የሚያስቸግራችሁ ከሆነ አልፎ አልፎ ሕይወታችሁን እያጠቃ፣ አልፎ አልፎ ስራችሁን እያጠቃ፣ አልፎ አልፎ መንገዳችሁ ላይ እየቆመ ችግር የሚፈጥርባችሁ ሰዎች እንቅልፍ መተኛት እስከሚቸግራችሁ ድረስ በመንገዳችሁ ረፍት ያጣችሁ፣ ዛሬ በዚህ ደም ኃይል የተነሳ በደም ውስጥ ያለ ነጻነት፣ በደም ውስጥ ያለ ኃይል፣ በደም ውስጥ ባለ መልካምነት፣ በደም ውስጥ ያለ አሸናፊነት በናዝሬቱ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ለአንድና ለመጨረሻ ጊዜ ይገረሰሳል። ጨለማ ከሁላችንም በላይ ይህንን ደም ይረዳል። አጋንንትም፣ ሲኦልም፣ ሞትም ቢሆን የዚህን የኢየሱስ ክርስቶስን የደም ምስጢር ያውቃልና ከሕይወታችሁ ላይ ሂድ ስትሉት፣ ከሕይወቴ ላይ ልቀቅ ስትሉ ሳይወድ በግዱ እንደሚለቅ የደሙን ኃይል ስለሚረዳ ያውቀዋል። አሁን ግን ላበረታታችሁ የሚፈልገው ምንድነው? የዚህን ደም ኃይል ለመረዳት መንፈስ ቅዱስ በኃይል እንዲረዳችሁ ከነጋር አሁን እንጀምር። ደም ውስጥ ያለ ሕይወት፣ ደም ውስጥ ያለ ማንነት ምንድነው? በደም ውስጥ ያለ መልካምነት፣ በደም ውስጥ ያለ እግዚአብሔርን ማሳመን የቻለ ደም ነው። ጨለማን፣ ሰይጣንን ብቻ አይደለም እግዚአብሔርን ጭምር ማሳመን ከኛ ኃጢአተኝነት ይልቅ ይህንን ደም እንዲያይ ኃይል ያለው ደም ነው። እግዚአብሔርን ያሳመነ ደም ነው። ስለናንተ መልካም ነገር ማውራት የሚችል ደም ነው። ስለናንተ ጽድቅና በጎነትን ማውራት የሚችል ደም ነው። የኢየሱስ ክርስቶስ ደም እንደ ኮርማ፣ እንደ ፍየል ለጣዖት እንደሚቀርብ የመስዋዕት ደም አይደለም። ይህ ደም ለልዑሉ ለእግዚአብሔር በዙፋን ላይ ለተቀመጠው ለጻድቁ እኛን ኃጢአተኞችን በማጠብ እግዚአብሔርን ደግሞ ጽድቁን ወደኛ ለማምጣት መሃል ላይ ድልድይና ነጻነት የሆነ ደም። በዚህ ደም ውስጥ ያለ ሕይወት ለጨለማ ሞትና ማብቃት ሲሆን በመስቀል ላይ ለአንድና ለመጨረሻ አሳምኖ ያሸነፈ ደም ነው። መንፈስ ቅዱስ እንዲረዳችሁ፣ መንፈስ ቅዱስ ይህንን ደም ከጸሎት በፊት 1 ደቂቃ እንዲረዳችሁ፣ እንዲያግዛችሁ፣ እንድትረዱት፣ እንድትቀርቡት እንዲያግዛችሁ እንጸልይ። እግዚአብሔር አባት ሆይ በዚህ በኢየሱስ ክርስቶስም ወደ አንተ መተናል። የዚህ የደም ምስጢር እንዲገባል እግዚአብሔር በሕይወታችን ካስቸገሩን እየመጡ ካሉ ወጥመዶች፣ ከሰው ወጥመድ፣ ከጨለማ ወጥመድ፣ ከሲኦል መገለጦች በኢየሱስ ክርስቶስም ዛሬ የምናመልጥበትን የደምህን ምስጢር እንድታበራልን እንጸልያለን። አንተ ካልነገርከን የሰማይ ምስጢር የሚገባን አይደለንም። በጌታ በኢየሱስ ክርስቶስም አሁን በእኛ ሕይወት ውስጥ ያለ አለማወቅን፣ በእኛ ሕይወት ውስጥ ያለን እግዚአብሔር አለመረዳት አለፈህ በዚህ ሰዓት እንድትገልጥልን እጸልያለሁ። ሰው በኃይሉ ሊበረታ አይችልም ይላልና ቃልህ። በጌታ በኢየሱስ ስም ሰው በኃይሉ ያላወቀውን እኛ በአቅማችን ያልተረዳነው ኖረንም ሄደንም ተረድተንም አንብበንም ያልገባንን ነገር ግን አንተ ስትገልጽልን በሕይወታችን ውስጥ እንደ ማህተብ ይጻፋል። የማይፋቅ ዕውቀት ሆኖ ይገባል። ሰይጣን ከሩቅ ለይቶ የሚያውቀን ኃይለኞች ታደርገናለህ። በጌታ በኢየሱስ ስም መንፈሳችን ላይ እንድትጽፈው ጸልያለሁ። ሌላ መገለጥ እንድታደርግልን ጸልያለሁ። ዓይኖቻችንን ክፈት። በጌታ በኢየሱስ ክርስቶስ ስም እናውቅ ዘንድ እንረዳህ ዘንድ የደምህን ምስጢር ምን ቢሆን ነው ይሄ ደም አንተን ያሳመነ?
ምን ቢሆን ነው ይሄ ደም አንተን ልብህን ያረጋጋው? ምን ቢሆን ነው ተፈጸመ ብሎ ሲጮህ ልብ የረካው? ይሄ ደም ሲፈስ፣ በዚህ ደም ኢየሱስ ድምፅ አውጥቶ ሲናገር እንዴት አንተ ተረታህልን? አባታችን እግዚአብሔር ሆይ እንደምትወደን በእርግጥ እናውቃለን። ፍቅር እንዳሸነፈህም እናውቃለን። ፍቅርህ ግን ደምን ማፍሰስን ግዴታ ያደረገው ለምን ይሆን? እግዚአብሔር ሆይ እንድትገልጥልን ጸልያለሁ። መጽሐፍ ቅዱስ ሲናገር በደም ውስጥ ሕይወት አለ ይላልና ይህም ሕይወት ያንተ ነው። ያንተን ሕይወት በዚህ ደም ውስጥ አድርገሃል። ደም ውስጥ አድርገህ ሳለ ነገር ግን ጨለማ አንዳንድ የማንፈልገውንና አንተ ያልሰጠህንን ማንነት በግድ አስታቅፎናል፣ በግድ ሰጥቶናል። በጌታ በኢየሱስ ስም ዛሬ ይሄ ደም ልክ እግዚአብሔር ሆይ ያልተፈለገ ቤት እንደሚፈርስ፣ ያልተፈለገ እግዚአብሔር ሆይ ያልተፈለገ ተክል እንደሚነቀል ልክ እንደዛ ከሕይወታችን ውስጥ ያንተ ደም ያልተናገረልን፣ ያንተ ደም ውስጥ ያለ ሕይወት ያላብራራልን ነገር ዛሬ እንዲነቀል ጸልያለሁ። በኢየሱስ ክርስቶስ ስም ይነቀል። በጌታ በኢየሱስ ስም ይነቀል። በናዝሬቱ ጌታ በኢየሱስ ስም ሕይወት ካንተ ነው። ሕይወት ከዙፋን ነው የሚቀዳው። ሕይወት ከልጅነታችን ነው የሚቀዳው። ልጅነታችንን እንድናውቅ እግዚአብሔር ሆይ ያለንን ፖዚሽን አንተ ዘንድ ያለንን እግዚአብሔር ሆይ ድርሻና ቦታ እንድናውቅ ምን ያህል እንዳከበርከን፣ ምን ያህል እንደወደድከን፣ ምን ያህል እንደረዳህን፣ ምን ያህል አንተ ከኛ ጋር እንደሆንክ እንድናውቅ መንፈስ ቅዱስ ሆይ አይኖቻችንን ክፈት። መንፈስ ቅዱስ ለጆሮአችን ንገረን። መንፈስ ቅዱስ የምናውቀውን ቃል አስረዳን። መንፈስ ቅዱስ የገባንን እንደገና አስረዳን። በጌታ በኢየሱስ ክርስቶስ ስም አንተ ስታስረዳ በቃ አስረዳ። አንተ ስታስረዳ ሰው እንደሚያስረዳ አይደለም። አንተ ስታስረዳ አስተማሪ ሲያስረዳ እንደሚያስረዳው አይደለም። አንተ ከሕይወት ትናገራለህ፣ እውነቱን ትገልጣለህ። መገለጥ ነው የምትሰጠው። ጌታ እግዚአብሔር ሆይ ይህ መገለጥ ሰይጣንን ያፈርሳል፣ ጨለማን ያፈርሳል፣ ሞትን ያፈርሳል። በኢየሱስም ሊሚቴሽኖችን ያፈርሳል። ነገር ሞክረን አልሆን ያለበት ጊዜ እንዲያበቃ ጸልያለሁ። ነገር ደርሰን አልሆን ያለበትን ጊዜ እግዚአብሔር እንዲያበቃ ጸልያለሁ። አንተ ስትቀርበን ነገሮች መልስ መስጠት ይጀምራሉ። ጉዳዮቻችን ይናገራሉ። እግዚአብሔር ሆይ እምቢ ያለን ጨለማ፣ አልሰበር ያለ ጨለማ፣ ወጥመድ፣ ክፋት፣ ተንኮል፣ አድማ በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል መንፈስ ቅዱስ ወደ ሕይወታችን ስትቀርበን ይሰበራሉ። ዛሬ በኢየሱስ ክርስቶስ ስም እንዲሰበሩ ጸልያለሁ። ደምህን ግለጥልኝ። የደምህን አቅም ግለጥልኝ። የደምህን ጉልበት ግለጥልኝ። የደምህን ኃይል ግለጥልኝ። መንፈስ ቅዱስ አስተማሪ ኢየሱስ እንደዚህ አለ፣ ገና የምነግራችሁ ብዙ አለኝ፣ አሁን ግን ልትሸከሙት አትችሉም። ያ የእውነት መንፈስ ወደ እናንተ በመጣ ጊዜ እርሱ ስለ ሁሉም ነገር ይነግራችኋል። አንዳች አያስቀርም፣ ከራሱም አይናገርም፣ ከኔ የሚሰማውን ሁሉ ይነግራችኋል አለ። ኢየሱስ ደም ውስጥ ያለ ኪዳን በኢየሱስ ክርስቶስ የምናውቅበትን መንገድ እግዚአብሔር መንፈስ ቅዱስ ሆይ በጌታ በኢየሱስ ስም ዛሬ እንድታስረዳን ጸልያለሁ። እንዲገባን ጸልያለሁ። አስበን ያልገባን አንብበን ያልገባን ነገር ይግባን ጌታ ሆይ ይግባን። በኢየሱስ ክርስቶስ ጨለማ እየተመታ ሞት እየተመታ እግዚአብሔር ክፋት እየተመታ ጥንቆላ እየተመታ ከሚመክቱበት መተት ስፍራቸው እየተገለበጡ በኢየሱስ ክርስቶስ ስም ላንተ ክብር እንዲገዙ፣ ላንተ ኃይል እንዲገዙ ደምህ እነዚህን ኪዳኖች እንዲገለብጣቸው የደምህን ስትሬንግዝ፣ የደምህን ጉልበት፣ የደምህን ብርታት፣ የደምህን አቅም፣ የደምህን ክንደ ብርቱነት፣ የደምህን ጠንካራነት በኢየሱስ ክርስቶስ ለመንፈሳችን አስረዳን። ኦ መንፈስ ቅዱስ እናከብረሃለን። ጸልዩ እንደዚህ እያላችሁ ግለጥልኝ ደምህን፣ ግለጥልኝ አቅሙን፣ ግለጥልኝ ኃይልን። መንፈስ ቅዱስ ሆይ ካንተ ጋር ያለን ህብረት እንደገና እንዲነሳ፣ ካንተ ጋር ያለን አቅም እንደገና እንዲነሳ በኢየሱስ ክርስቶስ ስም ኃይልህን ግለጥልን፣ አቅምህን ግለጥልን፣ መኖርህን አስረዳን፣ አሳስበን፣ እንደገና አሳስበን፣ ልጅነታችንን አስረዳን፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ብሎ ሐዋርያው ጳውሎስ በሮሜ መጽሐፍ ላይ እንደተናገረ በጌታ በኢየሱስ ክርስቶስ ስም ለመንፈሳችን ልጅነታችንን አስረዳን። በየቀኑ አሳስበን፣ በየደቂቃው አሳስበን። ነፍሳችን ትረሳለች ጌታ ሆይ
አእምሮአችን ይረሳል። ዳዊት ሲናገር እንደዚህ ያለ ነፍሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺ። ለካ ነፍስ ትረሳለች፣ ለካ እኛ እንረሳለን። ጌታ ሆይ በመሃል እንዳይረሳን፣ በሕይወት መንገድ እንዳይረሳን፣ በጦር ሜዳ ላይ እንዳይረሳን፣ በዚህ ሰልፍ በሆነው ምድር ላይ ትክክለኛ ማንነታችንንና ካንተ መወለዳችንን እንዳንረሳ በጌታ በኢየሱስ ስም ዘውትር አሳስበን፣ ዘውትር አእምሮአችንን በዚህ ቃል ሙላው። መንፈስ ቅዱስ ያንተ ህብረት አስፈላጊ ነው። ካንተ ጋር አብሮ መውጣት አስፈላጊ ነው። ፈቃድህን ማድረግ አስፈላጊ ነው። ምርጫችን አይደለም፣ እንደ አማራጭ ያዝነው ጉዳይ አይደለም። በኢየሱስ ክርስቶስ ስም ዛሬ በዚህች ደቂቃ ላይ ካንተ ጋር እየተመራ ካንተ ጋር እየሄደ ባንተ እየተመራ እንዳለ ሰው መንፈስ ቅዱስ ሆይ ምርትህን ልቀቅልን፣ ኃይልህን ልቀቅልን፣ ክብርህን ልቀቅልን፣ ዕውቀትህን ልቀቅልን። ማስረዳት ይብዛልን። አንተን እንድናውቅ አንተን እንድንረዳ አይኖቻችንን ክፈት፣ እንድንሰማ ጆሮቻችንን ክፈት። መንፈስ ቅዱስ ሆይ እንድናውቅህ አበርታን። ካንተ ጋር ያለን ህብረት ምንኛ ደስ ይላል። ስትናገረን እንበረታለን፣ ስትመራን እንድል እንነሳለን። እግዚአብሔር ሆይ በዚች ምድር ላይ መንፈስ ዓለም ላይ ያለን ክፋትና ተንኮል ሲኦልና የሲኦልን አጋንንቶች ልንዋጋ ልንገባ ነው። በኢየሱስ ክርስቶስ ስም ኃይሉንን አቅሙንን አይኖቻችንን ክፈት። እናመሰግንሃለን ስለምትደግፈን፣ ስለምታበረታን፣ ወዴትና የት ጋር መናገርና መዋጋት እንዳለብን ለመንፈሳችን ስለምታሳስበው በኢየሱስ ስም አመሰግንሃለሁ። አይኖቻችንን ስለምትከፍት፣ የደምህን ምስጢር ስለምትነግረን፣ የደምህን ምስጢር ስለምትነግረን በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል ወዳጆቼ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አየሁ አለ ዮሐንስ፣ አየሁ፣ ባየም ጊዜ የተዘጋ ማኅተም አየ። ይህን የተዘጋ መጽሐፍ እያየ መጽሐፉን የሚከፍት የሚቀበል ማኅተቡንም የሚፈታ አንዳች አላገኝም። አንዳች ሰው ባጣ ጊዜ በሰማይ ፈለገ፣ በመላእክት ውስጥ የለም። ወረደ፣ በሰው መሃል ፈለገ፣ የለም። ከምድር በታችም በሲኦል ሲፈልግ የለም። ሲያጣ ከሽማግሌዎችም አንዱ እንደዚህ አለው፣ አታልቅስ። እጅግ አለቀስኩ አለ። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ መጽሐፉን ሊወስድ ማኅተቡንም ሊፈታ ድል ነስቷል አለ። ለካ ድል የነሳ ብቻ ነው ማኅተብ መፍታት የሚችለው። ለካ ከሕይወታችን የተቆለፈን በድግምት በመተት በእርግማን በሙራ ገላጮች፣ እነዚህ ትብታብ ዶሮ የሚያቅፉ የሞተን ነገር የሚወዱ እነዚህ ሙት ቀስቃሾች የሆኑ ሰዎችን፣ ሙታን ጠሪዎችን፣ በተለያየ መልኩ የተዘጋን የንግድ የተዘጋን ሕይወት የተዘጋን ማንነት የተዘጋን ስም የተዘጋን ፋይናንስ የተዘጋን በር መክፈት የሚችለው ለካ ደም አፍስሶ መስቀል ላይ ሞቶ ሲኦል ወርዶ ከዛ ከሙታንም በሶስተኛው ቀን ተነስቶ ድል የነሳ ብቻ ነው የሚችለው። ለዚህም ዮሐንስን እንደዚህ አለው፣ በእንደዚህ አይነት ኮንዲሽን ውስጥ ሆኜ በማለቅስበት ጊዜ አታልቅስ። ለምን? ኢየሱስ ድል ነስቷል። በጉ ያ አየሁት አለ። ደግሞ አየሁት፣ ባየሁትም ጊዜ ታርዷል አለ። ታርዶ ግን ቆሞ አየሁት አለ። የታረደ በግ ቆሞ አየሁ። በእግዚአብሔርም ፊት ያለውን ያንን በማኅተብ የተዘጋውን መጽሐፍ ወሰደ። መጽሐፉንም ወስዶ ከፈተው፣ ሰባቱንም ማኅተም ፈታ። በጌታ በኢየሱስ ስም ከሕይወታችን ላይ ይሄ ማኅተብ እንዲፈታ ጸልያለሁ። የድግምት ማኅተብ፣ የመተት ማኅተብ፣ በየቀኑ የሚወረወር ፍላጻ፣ ሕይወታችንን በሆነ ስፍራ ላይ የሚቆልፉ የሚተበትቡ በጌታ በኢየሱስ ክርስቶስ ደም ዛሬ ስራቸው የፈረሰ እንዲሆን ጸልያለሁ። ድግምታቸው የፈረሰ ይሁን፣ መተታቸው የፈረሰ ይሁን፣ ሟርታቸው የፈረሰ ይሁን፣ ጠንቆላቸው የፈረሰ ይሁን። በሄዱበት መንገድ ሁሉ እንዲከስሩ ጸልያለሁ። ሊያስተበትቡ የሚሄዱ ሕይወት ይቆረጥ፣ መንገዳቸው ይመታ፣ ጉዟቸው ይደናቀፍ። በጌታ በኢየሱስ ክርስቶስ ስም አይሳካላቸው። በስማችን ላይ የሚሰሩ፣ በተለያየ መንገዳችን ላይ የሚሰሩ፣ ስራችን ላይ የሚሰሩ፣ ጉዟችን ላይ የሚሰሩ፣ መንገዳችን ላይ የሚሰሩ አይሁንለት የሚሉ አይሳካለት የሚሉ ነገር አይሳካለት፣ አገልግሎት አይሳካለት፣ ስራው አይሳካለት፣ የሚሄዱበት መንገድ አይሁንላቸው እያሉ የሚራገሙ በጌታ በኢየሱስ አሁን በብዙ ኪሳራ እንዲመለሱ ጸልያለሁ። አሁን ዛሬ በኢየሱስ ክርስቶስ እና ወዳጆችን ጸልያለን። ከዚች ሰዓት በኋላ ፍጹም መለቀቅ በደም ኃይል እንዲሆን ጸልያለሁ። ይህንን ደም እየጠራችሁ ጸልዩ። የኢየሱስ ደም እያላችሁ ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ።
ደሙ ባለበት የደም ህይወት እንጂ የሟርት ኃይል የለም፣ የጥንቆላ ኃይል የለም። በሰፈር ውስጥ እኛ ምናውቀው ማናውቀው ሰው የሚሰራው፣ እኛ ምንረዳው ማንረዳው፣ እኛ ያየነው ጦርነት ያላየነው ነገር ግን በተለያየ ስፍራ በተንኮላቸው በተራራ በገደል በዋሻና በተለያየ ስፍራ የሚመትቱ ሀገሪቷን እያሰሩ ያሉ፣ ቤተሰብን እያሰሩ ያሉ፣ መንገዳችን ለታርጌት ያደረጉ፣ ስራችን ለታርጌት ያደረጉ በኢየሱስ ክርስቶስ ስም አሁን የፈረሱ ይሁን። በኢየሱስ ክርስቶስ ስም ዛሬ የፈረሱ ይሁን። በትምህርታችንና በስራችን ላይ የተወረወረ ፍላጻ በኢየሱስ ደም የፈረሰ ይሁን። መከራ የፈረሰ ይሁን። ጭንቀት የፈረሰ ይሁን። ከቤታችን የዕዳ ኃይል የተሰበረ ይሁን። አንዳንድ ዕዳ አለ፣ አንዳንድ የማይለቅ የሚመስል ዕዳ አለ። ወዳጆቼ ስበሩት በጌታ በኢየሱስ ስም። ከህይወት ማዕከላችሁ ላይ የተሰበረ ይሁን። ከኃይላችሁ ስፍራ ላይ የተሰበረ ይሁን። ከጸሎት ህይወታችሁ ላይ የተሰበረ ይሁን። ከጸሎት ህይወታችሁ ላይ የተሰበረ ይሁን። አንዳንድ መንፈስ በህይወታችሁ ላይ የሚለቀቀው በህይወታችን ላይ የሚለቀቀው በለምን መሰላችሁ? የጸሎት ህይወታችሁን ለመምታት ነው። የጸሎት አቅማችሁን ለመግደል ነው። ከዚህም የተነሳ ብዙዎች ሲያለቅሱ አይተናል። ከዚህም የተነሳ ለእግዚአብሔር ጊዜ አጥተው አይተናል። ነገር ግን እኛ እንደዛ አንሆንም። ዛሬ በኢየሱስ ክርስቶስ ስም እንሰብራለን። ዛሬ በኢየሱስ ክርስቶስ ስም ይህን የተቆለፈን ህይወት እንከፍታለን። በጌታ በኢየሱስ ክርስቶስ ስም በደም ኃይል የፈረሰ ይሁን። የሟርተኛ ኃይል የተመታ ይሁን። በሟርት ላይ የሚሰራ መንፈስ፣ በሟርት የሚገለጥ መንፈስ በጌታ በኢየሱስ ስም የተመታ ይሁን። በመተት የሚገለጥ የሰዎችን ህይወት በመቆላለፍ የሚገለጥ የሰውን ስም እየያዘ የሰውን ታሪክ እየያዘ የሰውን ዶክመንት እየያዘ የሰውን መልካም የሆነውን መንገድ እየመታ የሚመትት በኢየሱስ ክርስቶስ ስም ዛሬ ስራው የፈረሰ እንዲሆን ጸልያለሁ። በዚህ ሰዓት ይህንን ደም እጠራለሁ። ድል ነሳውን ያሸነፈውን ደም መጽሐፍ ቅዱስ ይናገር በወደደን በርሱ ከአሸናፊዎች እንበልጣለናል። አሸናፊው ያሸነፈው በምንድን ነው? በደም ነው። ይህ ደም ለካ አሸናፊ ነው። በዚህ ደም ኃይል ዛሬ ጠንቋይ እንዲከስር ጸልያለሁ። መተተኛ ከህይወታችሁ ላይ እንዲከስር ጸልያለሁ። 8 ዓመት ያስቆጠረ 9 ዓመት ያስቆጠረ 20 ዓመት ያስቆጠረ ከልጅነታችሁ በመተትና በድግምት ቤተሰብ ያለፋችሁ ሰዎች ግዴላችሁም ጸልዩ። በጌታ በኢየሱስ ደም ዛሬ ከስሩ ይሁን። በጌታ በኢየሱስ ደም ዛሬ አርነት ይሁን። ዛሬ በኢየሱስ ከባድ የሆነ ነፃ መውጣት ይሁን። ከባድ የሆነ ማሸነፍ ይሁን። ትላንትና ብላችሁ ያልተቀየረ፣ ነግራችሁ ያልተቀየረ፣ ሄዳችሁ ያልተቀየረ፣ ሰርታችሁ ያልተቀየረ፣ ለፍታችሁ ያልተቀየረ፣ በመንገድ በብዙ ሞክራችሁ ሊቀየር ያልቻለ ነገር በኢየሱስ ክርስቶስ ደም ኃይል ዛሬ ለውጥ እንድታዩ ጸልያለሁ። ዛሬ በመንገዳችን ለውጥ እንዲሆን ጸልያለሁ። ዛሬ በጉዟችን ለውጥ እንዲሆን ጸልያለሁ። በትምህርት ቤት የተሰራ፣ በደብተር የተሰራ፣ በተለያየ መልኩ የመጣ በጌታ በኢየሱስ አሁን የከሸፈ ይሁን። አሁን በዚህ ደም ኃይል ማንኛውም ኪዳን የፈረሰ ይሁን። ኪዳን እያፈረሳችሁ ጸልዩ። ብዙ ኖርማል ሆነን ያለፍንበት ዘመን ይብቃ። ብዙ ኖርማል ሆነን ዝም ብለን የሄድንበት ዘመን ይብቃ። ክርስትና እንደዚህ ያለ ክርስትና የጦር ሜዳ ነው። ክርስትና የውጊያ ስፍራ ነው። በጌታ በኢየሱስ ክርስቶስ በህይወታችን ላይ የቆየ በደብተር የተሰራ፣ በቤተሰብ የተሰራ፣ በጓደኛ የተሰራ፣ በምናቀው በማናቀው ሰው የተሰራ በኢየሱስ ደም የከሸፈ ይሁን። በመስቀል ላይ ሲፈስ ይሄ የአንድ ሰው ደም አይደለም፣ ነገር ግን የመለኮት ደም ነው። የእግዚአብሔር ልጅ ደም ነው። የኢየሱስ ክርስቶስ ደም ነው። ይህም ጨለማን መጥቶታል። ሉሲፈር የፈረሰ ይሁን። ጨለማ የፈረሰ፣ ሞራ ገላጭ የፈረሰ ይሁን። በዚህ ሌሊት የሚንቀሳቀስ የፈረሰ ይሁን። ሰፈሩ ላይ ገዥ ነኝ የሚል የፈረሰ ይሁን። በኢየሱስ መሰዊያዎች የፈረሱ ይሁን። በእናንተ ስም ላይ የተሰሩ መሰዊያዎች፣ በእናንተ ስም ላይ በየጊዜው የሚታደሱ መሰዊያዎች በጌታ በኢየሱስ ስም የፈረሱ ይሁን። በጌታ በኢየሱስ ስም አሁን የፈረሱ ይሁን። ነገ አይደለም፣ አናሳድርም። በጌታ በኢየሱስ ስም አላሳልፍም። በጌታ በኢየሱስ ስም በእግዚአብሔር ልጅ በክርስቶስ ኢየሱስ ባለኝ መዳን ያገኘሁትን ልጅነት አውቃለሁ። በዚህ ልጅነት ውስጥ ደግሞ ስልጣን አለ። በዚህ ልጅነት ውስጥ ደግሞ የነቀልኩት ይነቀላል። በዚህ ልጅነት ውስጥ በኢየሱስ ስም ያፈረስኩት ይፈርሳል። በዚህ ደም ኃይል ጸልያለሁ። ኢየሱስም ጽዋውን አነሳና እንዲህ አላቸው፣ ለእናንተ የተሰጠ በደም የሚሆን አዲስ ኪዳን ነው አለ። ይህ በደም የሚሆን አዲስ ኪዳን ነው። ጽዋውን አንስቶ ደም ነው አላለም፣ በደም የሚሆን ኪዳን ነው። ለካ በደም ውስጥ ኪዳን አለ። ለካ የኢየሱስ ደም ላይ ኪዳን አለ። ለካ የምንጠራው ደም ላይ ኪዳን አለ። ዛሬ ያመናችሁ ጥሩ። በኢየሱስ ክርስቶስ ስም በዚህ ደም ጨለማ ከያዛችሁ ወጥመድ እያመለጣችሁ፣ ጨለማ ከያዘብን ከማንኛውም ነገር እያመለጥን ስፍራ መቀየር ይሆናል። አካባቢ መለወጥ ይሆናል። መንፈስ ዓለም ላይ ሎኬሽን ትቀይራላችሁ። በናዝሬቱ ጌታ በኢየሱስ ስም ኃይላችሁ ብዙ እንዲሆን ጸልያለሁ። ኃይላችሁ ብዙ እንዲሆን ጸልያለሁ። እየጸለይን መፈታት ይሁን።
እየጸለይን ድል ማድረግ ይሁን፣ እየጸለይን ማምለጥ ይሁን፣ እየጸለይን ማምለጥ ይሁን። ቤተሰቦቻችንን እናስመልጣለን። አሁን ቤተሰቦቻችንን እናስመልጣለን ጌታ ሆይ፣ ቤተሰቦቻችንን እናስመልጣለን ጌታ ሆይ። ከተያዙበት ወጥመድ ይፈቱ፣ ወንድሞቻችን ይፈቱ፣ እህቶቻችን ይፈቱ። በኢየሱስ ስም አባት ይፈታ፣ እናት ትፈታ፣ ከታሰረችበት ትፈታ፣ ማለፍ ካቃታት ትፈታ፣ መስራት ካቃታት ትፈታ። በኢየሱስ ክርስቶስ ስም መኖር ካቃታት ትፈታ። ከታሰረችበት በሽታ፣ በጥንቆላ፣ በመተት፣ በሟርት ከተያዘችበት ከዚህ በሽታ ላይ እንድትፈታ ጸልያል። አባት እንዲፈታ ጸልያል። አክስት አጎት ያላችሁ ጸልዩላቸው። ይፈቱ በሉ፣ ይፈቱ። ከድህነት ኃይል ይፈቱ፣ ከመተት ኃይል ይፈቱ፣ ከሟርት ኃይል ይፈቱ። በደሙ ኃይል የተፈቱ ይሁኑ። በኢየሱስ ደም ኃይል የተፈቱ ይሁኑ። በኢየሱስ ክርስቶስ ደም ኃይል የተፈቱ ይሁኑ። ጨለማ ካሰረበት እስራት፣ ጨለማ ጠፍሮ ከያዘበት መታሰር በጌታ በኢየሱስ መላቀቅ ይሁን። በጌታ በኢየሱስ መላቀቅ ይሁን። ሟርት ይበጠስ፣ የሟርት ገመድ ይበጠስ፣ የመተት ገመድ ይበጠስ። ስራ ማጣት የፈረሰ ይሁን። ስራ ማጣት የፈረሰ ይሁን። እየሰሩ አለመባረክ የፈረሰ ይሁን። እየነገዱ አለማትረፍ የፈረሰ ይሁን። እያገኙ አለመብላት፣ አንዳንድ ሰው እንዳይበላ ያደርጋል ይሄ ክፉ መንፈስ። አንዳንድ ሰው ሄዶ ተነካክቶ ስላመጣው እንዳይበላ ያደርጋል። እንዳይሰራ፣ እንዳይበላ፣ አንዳንዱን ሰርቶ እንዳይበላ፣ አንዳንዱን እንዳይሰራ፣ አንዳንዱ ሞገስ እንዲያጣ፣ አንዳንዱ በሰው ፊት ተደማጭነት እንዲያጣ፣ አንዳንዱ ደግሞ በሄደበት ድል እንዳይሆነው በህይወት መንገዱ ሁሉ ኪሳራ እንዲሆን የሚያደርግ ክፉ ጥንቆላ አለ፣ ክፉ መተተኛ አለ፣ ክፉ ሟርተኛ አለ። በደም ኃይል የፈረሰ ይሁን። በኢየሱስ ደም ኃይል የፈረሰ ይሁን። በክርስቶስ ኢየሱስ ደም ኃይል መንገዳቸው ይከፈት። ዛሬ መንገዳቸው ይከፈት። ጌታ ሆይ በሚሄዱበት መንገድ ሁሉ ድል ማድረግ ይሁንላቸው። በዚህ ደም እጸልያለሁ። በጌታ በኢየሱስ ስም ድል ማድረግ ይሁን። በጌታ በኢየሱስ ስም ድል ማድረግ ይሁን። ማሸነፍ ይሁን። ማሸነፍ ይሁን። ደጋግመው ያሸንፉ። ደጋግመው ድል እንዲያረጉ ጸልያለሁ። በሰፈር ውስጥ ድል እንዲያረጉ ጸልያለሁ። በጓደኞች መሃል ድል እንዲያረጉ ጸልያለሁ። በስራ ስፍራቸው ላይ ድል እንዲያረጉ፣ በዕለት ተዕለት ተግባራቸው ላይ በኢየሱስም በየቀኑ ፍሬያማ እንዲሆኑ ጸልያለሁ። ፍሬ አልባ ያደረገ መንፈስ አሁንም በዚህ በከበረው ደምህ የተመታ ይሁን። በዚህ በደምህ ኪዳኑ የፈረሰ ይሁን። በሪሌሽንሺፕ የገባ በሪሌሽንሺፕ ላይ ያለ ትላንትና ፍቅረኛቸው ጥሎባቸው የሄደ በትላንትና ባላቸው ላይ ምስቶቻቸው ላይ በተለያየ መልኩ የተካፈሉት የደም ተካፍሎት በጌታ በኢየሱስ ክርስቶስ ስም ከዚህች ደቂቃ ጀምሮ በዚህ በክርስቶስ ኢየሱስ በደም ኪዳን የፈረሰ እንዲሆን ጸልያለሁ። ይህንን ደምህን ማንኛውም ጨለማ ሊቋቋመው እንደማይችል አውቃለሁ። በጌታ በኢየሱስ ክርስቶስ ስም አሁን በደምህ ውስጥ ያለ ህይወት ከነሱ ውስጥ የእርግማንን ህይወት እንዲያወጣው ጸልያለሁ። የሞትን ኃይል እንዲያወጣው ጸልያለሁ። የጨለማን ኃይል እንዲያወጣው ጸልያለሁ። ከዚህ ሰዓት ጀምሮ በድህነትና በገደብ እንዲመላለሱ፣ በሊሚቴሽን እንዲመላለሱ፣ ከዚህች አይለፉ ተብሎ የተሰመረባቸው መስመር እየፈረሰ እነሱ ግን በድል የሚወጡበትን ኃይል እንድታመጣ ጸልያለሁ። ያ ሟርተኛ እያየ፣ ያ ደጋሚ እያየ፣ ያ ነገር የሚቆልፍ እያየ፣ ያ በሰፈር ውስጥ የሚታወቅ እርሱ ከተናገረ፣ እርሱ ከረገመ፣ እርሱ ካሳዘናችሁት፣ እርሱ እንደዚህና እንደዚያ ካደረገ ህይወት አይሳካላችሁም፣ ህይወት አይሆንላችሁም እየተባለ የሚታወቅ በኢየሱስ ክርስቶስ ስም አይኑ እያየ ዛሬ በደምህ ውስጥ ያለ ኪዳን እንዲያከብራችሁ ጸልያለሁ። እርሱ ከተናገረ እንዲሆን የሚባል አንድ ተራ ጠንቋይ ነው ያላውቅም፣ ተራ መተተኛ ነው ያላውቅም፣ ተራ ዘመድ ነው ያላውቅም። ነገር ግን አንድ ነገር አውቃለሁ። ደሙ ከተናገረ፣ ኢየሱስ ከተናገረ ከዛ በኋላ ህይወት የጣፈጠ ይሆናል። ህይወት ሚኖር ይሆናል። ህይወት መልካም ይሆናል። ህይወት ክርስቲያናዊ ይሆናል። ህይወት በብዙ ፍሬ የተሞላ ይሆናል። ኢየሱስ ክርስቶስ እንደዚህ አለ፣ ብዙ ፍሬ እንድታፈሩ ላኳችሁ፣ ልኬያችኋለሁ። በዚህ ነው ፍሬ እንድታፈሩ ልኬያችኋለሁ። ፍሬያማነታችሁ ምድርን እንዲሞላ ልኬያችኋለሁ። በኢየሱስ ክርስቶስ ስም በዚህ ዓመት፣ በዚህ ዘመን፣ በዚህ ጊዜ፣ በዚህ ወቅት በእነሱ ህይወት ላይ እየተሰራ ያለ ወጥመድ፣ ሊሰራ የታሰበም ወጥመድ፣ በፍሬያማነታቸው ላይ የሚነሳ የክፉ ታርጌት በኢየሱስ ስም የተመታ ይሁን። አንዳንዶቻችሁ
በወሲባዊ ህይወታችሁ ውስጥ የተጠቃችሁ፣ ከሰው ጋር ባላችሁ ግንኙነት ውስጥ የተጠቃችሁ፣ ከሰው ጋር በሚታሳልፉት ጉዳይ፣ በንግድ ስፍራ ላይ፣ በግንኙነቶች መሃል፣ በተለያየ ስፍራ ላይ በሟርት፣ በጥንቆላ፣ በመተት፣ ደም በመካፈል፣ ጉዳይን በመካፈል፣ ነገርን በመካፈል ውስጥ የተጠቃችሁ ሰዎች እንደዚህ እያላችሁ ጸልዩ። ዛሬ በክርስቶስ ኢየሱስ በደም ኃይል ነፃ መውጣት ይሆንላችኋል። ዛሬ አሸንፎ መገለጥ ይሆንላችኋል። ዛሬ ድንገት በሚመስል መልኩ ህይወት እየጣፈጠላችሁ የምትሄዱበትን መንገድ በጌታ በኢየሱስ ደም ትጀምራላችሁ። ይህ ደም ብዙዎችን የቀየረ ነው። ይህ ደም ብዙዎችን ኃይለኛ ያደረገ ነው። ይህ ደም ብዙዎችን መልካም ፍጻሜ የሰጣቸው ደም ነው። በጌታ በኢየሱስ ክርስቶስ በጉዟችሁ በመልካምነት በእግዚአብሔር ኃይል እንድትወጡ፣ በእግዚአብሔር አቅም እንድትገለጡ፣ በእግዚአብሔር ልጅነት በሰማይ ባላችሁ ማንነት እግዚአብሔር አምላክ በሰጣችሁ መልካም ፈቃድ እንድትመላለሱ በጌታ በኢየሱስ ክርስቶስ ድል ይሁንላችሁ። ደሙ ያሸንፍላችሁ። ኪዳኑ ይገለጥ፣ በኢየሱስ ስም ይገለጥ። ኦ ሃሌሉያ፣ 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 ሃሌሉያ። ወደ ልጆቻችሁ እንዳይሻገር ጸልያለሁ። እናንተን የያዘ ወደ ልጆቻችሁ አይሻገር። አባት ሆይ በጌታ በኢየሱስ ስም ያሰብክልን መልካም ነገር፣ ያቀድክልን መልካም ነገር፣ የነገርከን መልካም ነገር፣ እንደዚህ ይሆናል ብለህ ያሳሰብከን መልካም ነገር በጌታ በኢየሱስ ክርስቶስ ስም ያ ብቻ እንዲሆን ጸልያለሁ። ወደ ልጆቻችን ልሻገር፣ ወደ ልጆቻችን ልሻገር ታሰበ፣ ወደ ልጆቻችን እንዲሻገር ታሰበ የዘር እርግማን፣ ህይወትን ጠፍሮ የሚይዝ እርግማን፣ መንገድን ቆልፎ የሚይዝ እርግማን፣ ጎዳናን የሚያጠፋ፣ የሰውን ዕቅድ የሚያበላሽ፣ መልካም የሆነውን ነገር ሁሉ ለማጥፋት የሚሮጥ በጌታ በኢየሱስ ደም ዛሬ የከሸፈ ይሁን። ዛሬ የከሸፈ ይሁን። ከሲኦል የሚነሳ፣ ከጥልቁ የሚነሳ፣ ከዙፋን ከጨለማ ዙፋን የሚላክ ማንኛውም ደብዳቤ የተቀደደ ይሁን በኢየሱስ ስም። በህይወቴ ላይ የሚፈጸመው የእግዚአብሔር ዓላማ ብቻ ነው እላለሁ። በህይወቴ ላይ የሚሆነው በክርስቶስ ኢየሱስ ደም ውስጥ ያለ ህይወት ድምጽ ብቻ ነው የሚሆነው። ከዛ ውጪ ያለን አልቀበልም። ከዛ ውጪ የተላከውን አልቀበልም። ከዛ ውጪ ወደኔ ህይወት እንዲሆን በግድ መጫነኝን አልቀበልም። በጌታ በኢየሱስ ስም የክፉ መሰዊያ እየፈረሰ፣ የክፉ ዙፋን እየተገለበጠ፣ የክፉ ዙፋንና ኃይል ሁሉ እየተሰባበረ እኔ በኢየሱስ ክርስቶስ ደም ኃይል ድል እነሳለሁ። በዚህም ዓመት አፈራለሁ። በነዚህም ወራት አፈራለሁ። በነዚህም ወራት አፈራለሁ። በነዚህም ሲዝን ሁሉ አፈራለሁ። ምክንያቱም ደሙ ህይወት ሆኖኛል። ምክንያቱም ደሙ መልካም የሆነውን ፈቃዱን ገልጦልኛል። የኢየሱስ ደም መልካምነትን ሰጥቶኛል። የኢየሱስ ደም ጎዳናዬን አቅንቶልኛል። የኢየሱስ ደም በሚሄድበት መንገድ ሁሉ ብርሃንና ኃይል ሆኖኛል። የኢየሱስ ደም እንዳልሸነፍ ነግሮኛል። የኢየሱስ ደም በሄድኩበት ሁሉ ይጋርደኛል። የኢየሱስ ደም እንደዚህ ያላችሁ ተናገሩ። የኢየሱስ ደም በሚሄድበት መንገድ ሁሉ ይጋርደኛል። የኢየሱስ ደም ከዚህ በኋላ ነፃነትን ያውጃል። የኢየሱስ ደም በልጅነት ህይወት ይገልጠኛል። የኢየሱስ ደም ለቤተሰቦች ብርሃን ያደርገኛል። የኢየሱስ ደም ነፃነትን አውጆታል። የኢየሱስ ደም ድጋሚ እንዳልሰበር ይጠብቀኛል። የኢየሱስ ደም ከተዘጋጀብኝ ወጥመድ ያዘልለኛል። ወጥመድ እየሰበረ እኔን ያዘልላል። ወጥመድ እየሰበረ እኔን ያዘልላል። እሰብካለሁ፣ አውጃለሁ። ትሞቻለሽ ባለሽ ላይ አውጅ። ትቀጥላለህ፣ አትቀጥልም ባለህ ላይ አውጅ። አትኖርም ባለህ ላይ አውጅ። ነገር አይሆንልህም ባለህ ላይ አውጅ። አታገባም፣ አትወልድም፣ አትኖርም፣ አትገዛም፣ አይፈጸምም፣ አይሆንም በሚል በዛ ጨለማ መንግስት ላይ እናውጃለን። ዛሬ በጌታ በኢየሱስ ክርስቶስ ስም እናፈራለን። ድል እንነሳለን። ጨለማን እናሸንፋለን። መንገዳችን ይከፈታል። እግዚአብሔር በደም ውስጥ በሰጠን ህይወት በኢየሱስ ክርስቶስ ስም በምድር እንነግሳለን። በምድር እንነግሳለን። በምድር መንገስ ይሆንልናል። በምድር ማስተዳደር ይሆንልናል። በምድር በኢየሱስ ስም አሸንፎ መገለጥ ይሆንልናል። ጠላት አያሸንፈንም። ሟርተኛ አያሸንፈንም። በሰፈር አንቀርም። በሞት ሸለቆ ውስጥ አንቀርም። ሰይጣን ሊቀብረን ባሰበው ጉድጓድ ውስጥ ራሱ ይወድቃል። ምክንያቱም የኢየሱስ ክርስቶስ ደም እኛን ለማንሳት፣ እኛን ለማብቃት፣ እኛን ህይወት ሊሰጠን፣ ለኛ ነገር ለማሳካት ነው የመጣው። በጌታ በኢየሱስ ክርስቶስ ደም፣ ከዚህ ደም የተነሳ በሰማይ ህይወት አለን። በሰማይ ህይወት አለን። እግዚአብሔር ተቀብሎናል። እግዚአብሔር ተቀብሎናል። እግዚአብሔር ይቅር ብሎናል። እግዚአብሔር ልጅ አድርጎናል። እግዚአብሔር ተቀብሎናል። እግዚአብሔር አባታችን በዚህ ደም የተነሳ ይቅር ብሎናል። ከዚህ ደም የተነሳ ምድር ላይ እናሸንፋለን። ጨለማ አይችለንም። ሟርተኛ አይችለንም።
ድግምት አይችለንም፣ መተት አይችለንም፣ የክፉ ኪዳን አይችለንም። በእኛ ስህተት በእኛ ላይ ያመጣ ነው ያ ያሳለፍነው መንገድ በኢየሱስ ክርስቶስ እላያችን ላይ ፍጻሜን አያገኝም። እላያችን ላይ ኃይሉን አይገልጥም። እላያችን ላይ ጭቆናውን አይገልጥም። ምክንያቱም የኢየሱስ ክርስቶስ ደም አለ። ምክንያቱም የኢየሱስ ክርስቶስ ደም አለ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አመስግኑት፣ እግዚአብሔር አመስግኑት። ሃሌሉያ። አባት ሆይ እናመሰግናለን። በጌታ በኢየሱስ በዚህ ደም ውስጥ በገለጥከው ሕይወት መልካም ሆኖልናል። ዛሬ አሸንፈናል። ዛሬ ድል ሆኖልናል። በጠላቶቻችን ፊት ቀና ብለን የምንሄድበትን ሞገስ ሰጠህን። በጠላቶቻችን ፊት አሸንፈን የምንገለጥበትን ኃይል ሰጠህን። አሸንፈን የምንገለጥበትን መልካም የሆነውን ፈቃድን ገለጥክ። ጠላት አላሸነፈንም። ድጋሚ እንባ ከዓይናችን አይወጣም። ምክንያቱም ደምህ አስታራቂ ነው። ምክንያቱም ደምህ መንገድ የሚከፍት ነው። መጽሐፍ ቅዱስ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር አብ መግባት አለናል። ሃሌሉያ። መንገድ ይመርቃል ደምህ፣ መንገድ ይከፍታል ደምህ። መንገድ በሌለበት ወደ አብ መግቢያ መንገድ ሆኖናል። ይሄ ደም ድልድይ ሆኖናል። ይሄ ደም ድልድይ ሆኖናል። እናከብርሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን አባት እግዚአብሔር ሆይ፣ ሩህሩህ አባት፣ ቸር አባት፣ መልካም አባት እግዚአብሔር ሆይ እናከብርሃለን። ስለ ደምህ እናመሰግናለን። ስለ ደምህ እናመሰግናለን። መልካም ስለሆነው ፈቃድ እናመሰግናለን። በደም ውስጥ ስለገለጥከው ኃይል አመሰግናለሁ። ስለ ፊውቸር ያመሰግናለሁ። ስለ ወደፊት ህይወት ያመሰግናለሁ። ምክንያቱም ደምህን ይዣለሁ። የሚችለኝ ጨለማ የለም። የሚችለኝ ኃይል የለም። የሚያሸንፈኝ መከራ የለም። የሚያሸንፈኝ ሰቆቃ የለም። የሚያሸንፈኝ ለቅሶና ሐዘን የለም። በዚህ ደም ተማምኜ እኖራለሁ። በዚህ ደም ተማምኜ አንተን አመሰግናለሁ። በዚህ ደም ተማምኜ በደምህ ውስጥ ባለ ህይወት እንደሚሳካልኝ እናገራለሁ። ይሳካልኛል። መልካም ይሆንልኛል። ከደምህ የተነሳ አሸንፋለሁ። አመሰግናለሁ ጌታ ሆይ። አመስግኑ እግዚአብሔር። ጥቂት ደቂቃ አመስግኑ። ሃሌሉያ። አመስግኑ። ማኮታሎሳንዴ አመሰግናለሁ። በኢየሱስ አመሰግናለሁ። በዚህ ደም ልጅነትን አግኝቻለሁ። በዚህ ደም ካንተ ጋር ታርቄያለሁ። በዚህ ደም በሰማይ በመላእክትና ባንተ ፊት መልካም የሆነ ጽድቅ አለኝ፣ ቅድስና አለኝ። ከደምህ የተነሳ ደምህን አምናለሁ። ማጠብ ይችላል፣ መቀደስ ይችላል። ኃይል አለው። ሰይጣንን ያፈርሳል፣ መንግስቱን ያፈርሳል፣ ጨለማን ያፈርሳል። እኔን ያበቃኛል በፊትህ፣ እኔን ያበቃኛል ለቅፍህ፣ እኔን ያበቃኛል ለህልውና፣ እኔን ያበቃኛል ለኃይልህ። እግዚአብሔር ሆይ ስለ ደምህ አመሰግንሃለሁ። ስለሰጠህን ደም፣ ስለሰጠህን ኪዳን፣ ስለ ኢየሱስ ክርስቶስ ደም አመሰግናለሁ። በዚህ ደም ማሸነፍ ሆኖናል። በዚህ ደም ማሸነፍ ሆኖልናል። በዚህ ደም ድል መንሳት ሆኖልናል። በዚህ ደም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከምስክርነታቸው ቃልና ከበጉ ደም የተነሳ ድል ነሱት ይላል። ድል መንሳት በበጉ ደም ነው። ድል መንሳት ደግሞ ስለ ደሙ ያላችሁን ህይወት መረዳት መናገር ነው። ለምን? መጽሐፍ ቅዱስ በምስክርነታቸው ቃል ይላል። ቃል ውስጥ ነው ያለው። መስክሩ ስለ ደም። ደም ውስጥ ህይወት አለ። ደም ውስጥ የእግዚአብሔር ፈቃድ አለ። ደም ውስጥ የእግዚአብሔር ህይወት አለ። ደም ውስጥ የእግዚአብሔር መልካምነት አለ። ደም ውስጥ እግዚአብሔር ርህራሄ አለ። ደም ውስጥ እግዚአብሔር ባለጠግነት አለ። ደም ውስጥ ጽምባ የለም፣ ለቅሶ የለም፣ ሐዘን የለም። ደም ውስጥ ድል መነሳት የለም። ደም ውስጥ መሸነፍ የለም። ደም ውስጥ ማልቀስ የለም። ደም ውስጥ ዲስአፖይንት መሆን፣ ግራ መጋባት፣ መንከራተት የለም። በጌታ በኢየሱስም ዛሬ በዚህ ደም ውስጥ ባለ ህይወት መልካም የሆነን መንገድ ጀመርን። መልካም የሆነውን ጉዞ ጀመርን። መልካም የሆነውን የእግዚአብሔርን ኃይል አየን። መልካም የሆነውን ክብር አየን። አሜን እያላችሁ ጸልዩ። ጸልዩ ከኔ ጋር። እግዚአብሔር አምላክ መልካም ያደርጋል። እግዚአብሔር አምላክ ድል የምታደርጉበትን ኃይል ይሰጣችኋል። በጌታ በኢየሱስ ክርስቶስ ስም ሰፈር ውስጥ ሰዎች በወደቁበት አልወድቅም፣ ደም አለኝ። ሰዎች በከሰሩበት አልከስርም። በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አሁንም አመሰግነዋለሁ እግዚአብሔርን። እንደዚህ ስለማልሆን አመሰግነዋለሁ። ሰፈር ውስጥ ስለማልቀር፣ መንደር ውስጥ ስለማልቀር። እኔ ስለ ሰፈር ብቻ አይደለም ማውራው። መንደር አለ፣ የጨለማ መንደር አለ፣ የክፉ መንደር አለ፣ የገደብ መንደር አለ፣ አለመውጣት አለ። ሰይጣን ካሰፈረላችሁ ስፍራ እንዳትወጡ ይፈልጋል። በጌታ በኢየሱስ ደሙ አለኝ። እኔ መውጫ አለኝ፣ ማለፊያ አለኝ። ማለፊያ ደሙ ነው። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ ተባረክ በሉ። እግዚአብሔር ሆይ አመሰግናለሁ በጌታ በኢየሱስ ስም። ስለዚህ ታላቅ ምስጢር አመሰግናለሁ። ሰማይ ስለታረቀበት ደም አመሰግናለሁ። ኢየሱስ ማህተቡን ስለፈታበት ደም አመሰግናለሁ። ስለ በጉ ደም አመሰግናለሁ።
ጨለማን ስለዋጠልኝ ደም አመሰግናለሁ። ጨለማን ስላሸነፈልኝ ደም አመሰግናለሁ። በኢየሱስ ዛሬ በሰማይ ደስታ ሆኗል። ዛሬ በሰማይ መፈታት ሆኖልኛል። ጨለማ አፈረ። ከተማይቱን የያዘው አፈረ። ሕይወቴ ላይ የተላከው አፈረ። ቤተሰቦቼ ላይ የተላከው አፈረ። ጨለማው አፈረ። ሟርተኛው አፈረ። ሞት አፈረ። ድግምት አፈረ። መተት አፈረ። ክፋት አፈረ። የሰው ክፋት አፈረ። በጌታ በኢየሱስ ክርስቶስ ስም እፍረትን ተከናነበ። የጨለማ ምክር ሁሉ ፈራረሰ። እግዚአብሔር ሆይ ያከብርሃለሁ። ስለ ስምህ እባርክሃለሁ። ስለ ታላቅነትህ እባርካለሁ። ስለ ርህራሄ እባርካለሁ። ስለ መልካም አባትነትህ አመሰግናለሁ። አንተ መልካም አባት ነህ። አንተ መልካም አባት ነህ። አንተ በፍጹም እኛን ለማጣት እኛን ለመተው ማታስብ እግዚአብሔር ደግ ነህ። አመሰግንሃለሁ። በዚህ ሌሊት አመሰግንሃለሁ። በኢየሱስ ክርስቶስ ስም በመልካምነት ውስጥ ባለ ሕይወት እኛ ላይ ስለምትገለጥ፣ ሁል ጊዜ በእኛ ተስፋ ስለማትቆርጥ፣ ሁል ጊዜ ለእኛ መልካም በማድረግ የምትተጋ እግዚአብሔር ስለ ትጋትህ አመሰግንሃለሁ። ስለምትተጋልኝ አመሰግናለሁ። በበሮቼ ላይ ሞገስ ስለሚሆን፣ በመንገዴ ላይ ሞገስ ስለሚሆን እጅህን ስለምትገልጥ አመሰግናለሁ። ካለሁበት ልታወጣኝ ሞገስ ስላመጣ፣ ካለሁበት ልትታደገኝ ሞገስ ስላወጣ፣ ከገባሁበት መውጫ እጅህ እግዚአብሔር ማውጫ እጅህ ሞገስ ስለሆነ በኢየሱስ ክርስቶስ ስም ስለ ሞገስ አመሰግናለሁ። ሃሌሉያ ቴንኪው በሉት። እግዚአብሔር አመሰግናለሁ ስለ ሞገስህ። በኢየሱስ ክርስቶስ ስም አከብርሃለሁ። ድል አለ በመንገዴ፣ ድል አለ በመንገዴ፣ ማሸነፍ አለ በመንገድ። ምክንያቱም አንተ በኔ መንገድ ላይ ነህ። ምክንያቱም አንተ በኔ መንገድ ትወጣለህ። ምክንያቱም አንተ በስምህ ወጥቻለሁና በመንገድ ስኬትን ታደርግልኛለህ። በኃይልህ ወጥቻለሁ፣ አንተን ታምኛለሁና ጠላቶቼ አያሸንፉኝ። በወጣሁበት ሁሉ ድል አደርጋለሁ። አንተ ከኔ ጋር ስለሆንክ ድል ይሆንልኛል። ደምህ ከኔ ጋር ነው። ስምህ ከኔ ጋር ነው። አብሮነትህ ከኔ ጋር ነው። ሁል ጊዜ የማይለየኝ ፍቅር አለ። ሁል ጊዜ የምኮራበት ፍቅር አለ። ሁል ጊዜ ልጅነት ይታሰበኛል። ሁል ጊዜ መንፈስ ቅዱስ ከኔ ጋር አለ። ሁል ጊዜ አብሮነትን አጥቼው አላቅም። ስለዚህ አመሰግንሃለሁ። ጠላቶቼ ይሸነፋሉ። ፈረሱና ፈረሰኛው በባህር ይወድቃል። አንተ ከኔ ጋር ስለሆንክ አዶናዩ ኤልሻዳዩ እግዚአብሔር ያህዌ ከኔ ጋር ስለሆንክ፣ እግዚአብሔር ኤሎሂም ከኔ ጋር ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ሰዎች አይስቁብኝም፣ ሰይጣን አይስቅብኝም፣ እንቆላ አይስቅብኝም፣ መተት አይስቅብኝም፣ የሰው ሐሳብ አይስቅብኝም። በጌታ በኢየሱስ ባንተ ባለኝ ሞገስ፣ ባንተ ፊት ባለኝ ተቀባይነት፣ ባንተ ፊት ባለኝ አክሰፕታንስ በኢየሱስ ክርስቶስ ተራራውን አልፈዋለሁ፣ ሸለቆውን አልፈዋለሁ፣ ከባዱን አልፈዋለሁ፣ ቀላሉን አልፈዋለሁ። በዚህ ሁሉ ድልህ ይከበኛል። በዚህ ሁሉ ማሸነፍህ ይከበኛል። በዚህ ሁሉ አብሮነትህ ይከበኛል። በዚህ ሁሉ ድል አደርጋለሁ። በዚህ ሁሉ መውጣት መግባቴ ውስጥ እጅህ አለ። እግዚአብሔር አመሰግንሃለሁ። ስሜ ተባረከ ይሁን። ድል አለ። እናገራለሁ በኢየሱስ ስም ድል አለ። አመስግኑ እግዚአብሔርን፣ አክብሩት እግዚአብሔርን። ኮንፊደንሳችሁን ተናገሩ። መጽሐፍ ቅዱስ ሲናገር ወደ እግዚአብሔር አብ ለመግባት ድፍረት አለን ይላል። ድፍረታችን ደግሞ ክርስቶስ ነው። ስለዚህ ተናገሩ። እግዚአብሔር ሆይ አመሰግንሃለሁ በሉ። ድል አለኝ በመንገዴ፣ ድል አለኝ በሚኖርበት ምድር ላይ ባለኝ ቆይታ ድል አለኝ። ምክንያቱም ደምህ ውስጥ ያለውን ኃይል ተረድቻለሁ። ደምህ ውስጥ ያለውን ሕይወት ተረድቻለሁ። በስምህ ውስጥ ያለውን ኃይል ተረድቻለሁ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላልና ተብሎ እንደተጻፈ በጌታ በኢየሱስ ስምህ የጸና ግንብ ነው። የስምህን ጽናት ኃይል ተረድቻለሁ። የስምህን ግንብነት ተረድቻለሁ። ስምህ መከለያዬ ነው። ስምህ ድል ማድረጊያዬ ነው። ስምህ ጠላት መጥቶ ሊመታኝ ሲፈልግ ከግንብ ጋር እንደተጋጨ ነገር ሲፈርስ አይቻለሁ። አመሰግንሃለሁ በኢየሱስ ስም። ስለ ታላቅነትህ፣ ስለ ጥንካሬ አመሰግንሃለሁ። አንተ መልካም አባት ነህ። መልካምነትህ ከቦኝ ስለሚያኖረኝ፣ መልካምነትህ ስለሚያንደላቅቀኝ፣ መልካምነትህ ምሕረትን ስለሚያጠግበኝ፣ ምሕረትን ስለሚያጠግበኝ አመሰግንሃለሁ። መልካምነትህ ስወጣና ስገባ ስለሚጠነቀቅልኝ አመሰግንሃለሁ። መልካምነትህ ሁል ጊዜ ድልና ምቾትን ስለሚያደርግልኝ አመሰግንሃለሁ። በጌታ በኢየሱስ ስም በሄድኩበት ሁሉ ማሸነፍ ይሆንልኛል፣ ድል ይሆንልኛል። ፊትህን እያየሁ እየሳኩኝ ይሄዳለሁ። አባት እግዚአብሔር በደረስኩበት ሁሉ አመሰግንሃለሁ። በወጣሁበት ሁሉ አመሰግንሃለሁ። በጉባኤ መሃል አመሰግንሃለሁ። በፍጥረት መሃል አመሰግንሃለሁ። በተፈጥሮ ሁሉ መሃል አመሰግንሃለሁ። አኑረኸኛል። ቸርነህ
መልካም ነህ። እናመሰግንሃለን ስለምትደግፈን፣ ስለምታበረታን፣ ወዴትና የት ጋር መናገርና መዋጋት እንዳለብን ለመንፈሳችን ስለምታሳስበው በኢየሱስ ስም አመሰግንሃለሁ። አይኖቻችንን ስለምትከፍት፣ የደምህን ምስጢር ስለምትነግረን፣ ደምህን ምስጢር ስለምትነግረን፣ የደምህን ምስጢር ስለምትነግረን በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ አመሰግንሃለሁ። ዛሬ አመሰግንሃለሁ። ዛሬ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል ወዳጆቼ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። አየሁ አለ ዮሐንስ፣ አየሁ። ባየም ጊዜ የተዘጋ ማኅተም አየ። ይህን የተዘጋ መጽሐፍ እያየ መጽሐፉን የሚከፍት የሚቀበል ማኅተቡንም የሚፈታ አንዳች አላገኝም። አንዳች ሰው ባጣ ጊዜ በሰማይ ፈለገ፣ በመላእክት ውስጥ የለም። ወረደ፣ በሰው መሃል ፈለገ፣ የለም። ከምድር በታችም በሲኦል ሲፈልግ የለም። ሲያጣ ከሽማግሌዎችም አንዱ እንደዚህ አለው፣ አታልቅስ። እጅግ አለቀስኩ አለ። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ መጽሐፉን ሊወስድ ማኅተቡንም ሊፈታ ድል ነስቷል አለ። ለካ ድል የነሳ ብቻ ነው ማኅተብ መፍታት የሚችለው። ለካ ከሕይወታችን የተቆለፈን በድግምት፣ በመተት፣ በድግምት፣ በእርግማን፣ በሙራ ገላጮች፣ እነዚህ ትብታብ ዶሮ የሚያቅፉ የሞተን ነገር የሚወዱ እነዚህ ሙት ቀስቃሾች የሆኑ ሰዎችን፣ ሙታን ጠሪዎችን፣ በተለያየ መልኩ የተዘጋን የንግድ የተዘጋን ሕይወት፣ የተዘጋን ማንነት፣ የተዘጋን ስም፣ የተዘጋን ፋይናንስ፣ የተዘጋን በር መክፈት የሚችለው ለካ በደም አፍስሶ መስቀል ላይ ሞቶ ሲኦል ወርዶ ከዛ ከሙታንም በሶስተኛው ቀን ተነስቶ ድል የነሳ ብቻ ነው የሚችለው። ለዚህም ዮሐንስን እንደዚህ አለው፣ በእንደዚህ አይነት ኮንዲሽን ውስጥ ሆኜ በማለቅስበት ጊዜ አታልቅስ አለ። ለምን? ኢየሱስ ድል ነስቷል። በጉ ያ አየሁት አለ። ደግሞ አየሁት፣ ባየሁትም ጊዜ ታርዷል አለ። ታርዶ ግን ቆሞ አየሁት አለ። የታረደ በግ ቆሞ አየሁ። በእግዚአብሔርም ፊት ያለውን ያንን ማኅተብ፣ በማኅተብ የተዘጋውን መጽሐፍ ወሰደ። መጽሐፉንም ወስዶ ከፈተው፣ ሰባቱንም ማኅተም ፈታ። በጌታ በኢየሱስ ስም ከሕይወታችን ላይ ይሄ ማኅተብ እንዲፈታ ጸልያለሁ። የድግምት ማኅተብ፣ የመተት ማኅተብ፣ በየቀኑ የሚወረወር ፍላጻ፣ ሕይወታችንን በሆነ ስፍራ ላይ የሚቆልፉ የሚተበትቡ በጌታ በኢየሱስ ክርስቶስ ደም ዛሬ ስራቸው የፈረሰ እንዲሆን ጸልያለሁ። ስራቸው የፈረሰ እንዲሆን ጸልያለሁ። ድግምታቸው የፈረሰ ይሁን፣ መተታቸው የፈረሰ ይሁን፣ ሟርታቸው የፈረሰ ይሁን፣ ጠንቆላቸው የፈረሰ ይሁን። በሄዱበት መንገድ ሁሉ እንዲከስሩ ጸልያለሁ። ሊያስተበትቡ የሚሄዱ ሕይወት ይቆረጥ፣ መንገዳቸው ይመታ፣ ጉዟቸው ይደናቀፍ በጌታ በኢየሱስ ክርስቶስ ስም። አይሳካላቸው። በስማችን ላይ የሚሰሩ፣ በተለያየ መንገዳችን ላይ የሚሰሩ፣ ስራችን ላይ የሚሰሩ፣ ጉዟችን ላይ የሚሰሩ፣ መንገዳችን ላይ የሚሰሩ አይሁንለት የሚሉ፣ አይሳካለት የሚሉ፣ ነገር አይሳካለት፣ አገልግሎት አይሳካለት፣ ስራው አይሳካለት፣ የሚሄዱበት መንገድ አይሁንላቸው እያሉ የሚራገሙ በጌታ በኢየሱስ አሁን በብዙ ኪሳራ እንዲመለሱ ጸልያለሁ። አሁን ዛሬ በኢየሱስ ክርስቶስ ነና ወዳጆችን ጸልያለን። ከዚች ሰዓት በኋላ ፍጹም መለቀቅ በደም ኃይል እንዲሆን ጸልያለሁ። ይህንን ደም እየጠራችሁ ጸልዩ። የኢየሱስ ደም እያላችሁ ጸልዩ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ደሙ ባለበት የደም ሕይወት እንጂ የሟርት ኃይል የለም፣ የጥንቆላ ኃይል የለም። በሰፈር ውስጥ እኛ የምናውቀው ማናውቀው ሰው የሚሰራው፣ እኛ የምንረዳው ማንረዳው፣ እኛ ያየነው ጦርነት ያላየነው ነገር ግን በተለያየ ስፍራ በተንኮላቸው በተራራ በገደል በዋሻና በተለያየ ስፍራ የሚመትቱ ሀገሪቷን እያሰሩ ያሉ፣ ቤተሰብን እያሰሩ ያሉ፣ መንገዳችን ለታርጌት ያደረጉ፣ ስራችን ለታርጌት ያደረጉ በኢየሱስ ክርስቶስ ስም አሁን የፈረሱ ይሁን። በኢየሱስ ክርስቶስ ስም ዛሬ የፈረሱ ይሁን። በትምህርታችንና በስራችን ላይ የተወረወረ ፍላጻ በኢየሱስ ደም የፈረሰ ይሁን። መከራ የፈረሰ ይሁን። ጭንቀት የፈረሰ ይሁን። ከቤታችን የዕዳ ኃይል የተሰበረ ይሁን። አንዳንድ ዕዳ አለ፣ አንዳንድ የማይለቅ የሚመስል ዕዳ አለ። ወዳጆቼ ስበሩት በጌታ በኢየሱስ ስም። ከህይወት ማዕከላችሁ ላይ የተሰበረ ይሁን። ከኃይላችሁ ስፍራ ላይ የተሰበረ ይሁን። ከጸሎት ህይወታችሁ ላይ የተሰበረ ይሁን። ከጸሎት ህይወታችሁ ላይ የተሰበረ ይሁን። አንዳንድ መንፈስ በህይወታችሁ ላይ የሚለቀቀው፣ በህይወታችን ላይ የሚለቀቀው
ለምን መሰላችሁ? የጸሎት ህይወታችሁን ለመምታት ነው። የጸሎት አቅማችሁን ለመግደል ነው። ከዚህም የተነሳ ብዙዎች ሲያለቅሱ አይተናል። ከዚህም የተነሳ ለእግዚአብሔር ጊዜ አጥተው አይተናል። ነገር ግን እኛ እንደዛ አንሆንም። ዛሬ በኢየሱስ ክርስቶስ ስም እንሰብራለን። ዛሬ በኢየሱስ ክርስቶስ ስም ይህን የተቆለፈን ህይወት እንከፍታለን። በጌታ በኢየሱስ ክርስቶስ ስም በደም ኃይል የፈረሰ ይሁን። የሟርተኛ ኃይል የተመታ ይሁን። በሟርት ላይ የሚሰራ መንፈስ፣ በሟርት የሚገለጥ መንፈስ በጌታ በኢየሱስ ስም የተመታ ይሁን። በመተት የሚገለጥ የሰዎችን ህይወት በመቆላለፍ የሚገለጥ የሰውን ስም እየያዘ የሰውን ታሪክ እየያዘ የሰውን ዶክመንት እየያዘ የሰውን መልካም የሆነውን መንገድ እየመታ የሚመትት በኢየሱስ ክርስቶስ ስም ዛሬ ስራው የፈረሰ እንዲሆን ጸልያለሁ። በዚህ ሰዓት ይህንን ደም እጠራለሁ። ድል ነሳውን ያሸነፈውን ደም መጽሐፍ ቅዱስ ሲናገር በወደደን በርሱ ከአሸናፊዎች እንበልጣለናል። አሸናፊው ያሸነፈው በምንድን ነው? በደም ነው። ይህ ደም ለካ አሸናፊ ነው። በዚህ ደም ኃይል ዛሬ ጠንቋይ እንዲከስር ጸልያለሁ። መተተኛ ከህይወታችሁ ላይ እንዲከስር ጸልያለሁ። 8 ዓመት ያስቆጠረ 9 ዓመት ያስቆጠረ 20 ዓመት ያስቆጠረ ከልጅነታችሁ በመተትና በድግምት ቤተሰብ ያለፋችሁ ሰዎች ግድላችሁም ጸልዩ። በጌታ በኢየሱስ ደም ዛሬ የከሰሩ ይሁን። በጌታ በኢየሱስ ደም ዛሬ አርነት ይሁን። ዛሬ በኢየሱስም ከባድ የሆነ ነፃ መውጣት ይሁን። ከባድ የሆነ ማሸነፍ ይሁን። ትላንትና ብላችሁ ያልተቀየረ፣ ነግራችሁ ያልተቀየረ፣ ሄዳችሁ ያልተቀየረ፣ ሰርታችሁ ያልተቀየረ፣ ለፍታችሁ ያልተቀየረ፣ በመንገድ በብዙ ሞክራችሁ ሊቀየር ያልቻለ ነገር በኢየሱስ ክርስቶስ ደም ኃይል ዛሬ ለውጥ እንድታዩ ጸልያለሁ። ዛሬ በመንገዳችን ለውጥ እንዲሆን ጸልያለሁ። ዛሬ በጉዟችን ለውጥ እንዲሆን ጸልያለሁ። በትምህርት ቤት የተሰራ፣ በደብተር የተሰራ፣ በተለያየ መልኩ የመጣ በጌታ በኢየሱስ አሁን የከሸፈ ይሁን። አሁን በዚህ ደም ኃይል ማንኛውም ኪዳን የፈረሰ ይሁን። ኪዳን እያፈረሳችሁ ጸልዩ። ብዙ ኖርማል ሆነን ያለፍንበት ዘመን ይብቃ። ብዙ ኖርማል ሆነን ዝም ብለን የሄድንበት ዘመን ይብቃ። ክርስትና እንደዚህ ያለ ክርስትና የጦር ሜዳ ነው። ክርስትና የውጊያ ስፍራ ነው። በጌታ በኢየሱስ ክርስቶስ በህይወታችን ላይ የቆየ በደብተር የተሰራ፣ በቤተሰብ የተሰራ፣ በጓደኛ የተሰራ፣ በምናቀው በማናቀው ሰው የተሰራ በኢየሱስ ደም የከሸፈ ይሁን። በመስቀል ላይ ሲፈስ ይሄ የአንድ ሰው ደም አይደለም፣ ነገር ግን የመለኮት ደም ነው። የእግዚአብሔር ልጅ ደም ነው። የኢየሱስ ክርስቶስ ደም ነው። ይህም ጨለማን መጥቶታል። ሉሲፈር የፈረሰ ይሁን። ጨለማ የፈረሰ፣ ሞራ ገላጭ የፈረሰ ይሁን። በዚህ ሌሊት የሚንቀሳቀስ የፈረሰ ይሁን። ሰፈሩ ላይ ገዢ ነኝ የሚል የፈረሰ ይሁን። በኢየሱስ መሠዊያዎች የፈረሱ፣ በእናንተ ስም ላይ የተሰሩ መሠዊያዎች፣ በእናንተ ስም ላይ በየጊዜው የሚታደሱ መሠዊያዎች በጌታ በኢየሱስ ስም የፈረሱ ይሁን። በጌታ በኢየሱስ ስም አሁን የፈረሱ ይሁን። ነገ አይደለም፣ አናሳድርም። በጌታ በኢየሱስ ስም አላሳልፍም። በጌታ በኢየሱስ ስም በእግዚአብሔር ልጅ በክርስቶስ ኢየሱስ ባለኝ መዳን ያገኘሁትን ልጅነት አውቃለሁ። በዚህ ልጅነት ውስጥ ደግሞ ስልጣን አለ። በዚህ ልጅነት ውስጥ ደግሞ የነቀልኩት ይነቀላል። በዚህ ልጅነት ውስጥ በኢየሱስ ስም ያፈረስኩት ይፈርሳል። በዚህ ደም ኃይል ጸልያለሁ። ኢየሱስም ጽዋውን አነሳና እንዲህ አላቸው፣ ይህ ስለናንተ የተሰዋ፣ ይህ ስለናንተ የተሰጠ ለናንተ የተሰጠ የአዲስ ኪዳን በደም የሚሆን አዲስ ኪዳን ነው አለ። ይህ በደም የሚሆን አዲስ ኪዳን ነው። ጽዋውን አንስቶ ደም ነው አላለም፣ በደም የሚሆን ኪዳን ነው። ለካ በደም ውስጥ ኪዳን አለ። ለካ የኢየሱስ ደም ላይ ኪዳን አለ። ለካ የምንጠራው ደም ላይ ኪዳን አለ። ዛሬ እያመናችሁ ጥሩ። በኢየሱስ ክርስቶስ ስም በዚህ ደም ጨለማ ከያዛችሁ ወጥመድ እያመለጣችሁ፣ ጨለማ ከያዘብን ከማንኛውም ነገር እያመለጥን ስፍራ መቀየር ይሆናል። አካባቢ መለወጥ ይሆናል። መንፈስ ዓለም ላይ ሎኬሽን ትቀይራላችሁ። በናዝሬቱ ጌታ በኢየሱስ ስም ኃይላችሁ ብዙ እንዲሆን ጸልያለሁ። ኃይላችሁ ብዙ እንዲሆን ጸልያለሁ። እየጸለይን መፈታት ይሁን። እየጸለይን ድል ማድረግ ይሁን። እየጸለይን ማምለጥ ይሁን። እየጸለይን ማምለጥ ይሁን። ቤተሰቦቻችንን እናስመልጣለን። አሁን ቤተሰቦቻችንን እናስመልጣለን ጌታ ሆይ። ቤተሰቦቻችንን እናስመልጣለን ጌታ ሆይ። ከተያዙበት ወጥመድ ይፈቱ። ወንድሞቻችን ይፈቱ። እህቶቻችን ይፈቱ። በኢየሱስ ስም አባት ይፈታ። እናት ትፈታ። ከታሰረችበት ትፈታ። ማለፍ ካቃታት ትፈታ። መስራት ካቃታት ትፈታ። በኢየሱስ ክርስቶስ ስም መኖር ካቃታት ትፈታ። ከታሰረችበት በሽታ፣ በጥንቆላ፣ በመተት፣ በሟርት ከተያዘችበት ከዚህ በሽታ ላይ እንድትፈታ ጸልያል። አባት እንዲፈታ ጸልያል። አክስት፣ አጎት ያላችሁ ጸልዩላቸው።
ይፈቱ በሉ። ይፈቱ፣ ከድህነት ኃይል ይፈቱ፣ ከመተት ኃይል ይፈቱ፣ ከሟርት ኃይል ይፈቱ። በደሙ ኃይል የተፈቱ ይሁኑ። በኢየሱስ ደም ኃይል የተፈቱ ይሁኑ። በኢየሱስ ክርስቶስ ደም ኃይል የተፈቱ ይሁኑ። ጨለማ ካሰረበት እስራት፣ ጨለማ ጠፍሮ ከያዘበት መታሰር በጌታ በኢየሱስ መላቀቅ ይሁን። በጌታ በኢየሱስ መላቀቅ ይሁን። ሟርት ይበጠስ፣ የሟርት ገመድ ይበጠስ፣ የመተት ገመድ ይበጠስ። ስራ ማጣት የፈረሰ ይሁን። ስራ ማጣት የፈረሰ ይሁን። እየሰሩ አለመባረክ የፈረሰ ይሁን። እየነገዱ አለማትረፍ የፈረሰ ይሁን። እያገኙ አለመብላት፣ አንዳንድ ሰው እንዳይበላ ያደርጋል ይሄ ክፉ መንፈስ። አንዳንድ ሰው ሄዶ ተነካክቶ ስላመጣው እንዳይበላ ያደርጋል። እንዳይሰራ፣ እንዳይበላ፣ አንዳንዱን ሰርቶ እንዳይበላ፣ አንዳንዱን እንዳይሰራ፣ አንዳንዱ ሞገስ እንዲያጣ፣ አንዳንዱ በሰው ፊት ተደማጭነት እንዲያጣ፣ አንዳንዱ ደግሞ በሄደበት ድል እንዳይሆነው፣ በህይወት መንገዱ ሁሉ ኪሳራ እንዲሆን የሚያደርግ ክፉ ጥንቆላ አለ፣ ክፉ መተተኛ አለ፣ ክፉ ሟርተኛ አለ። በደም ኃይል የፈረሰ ይሁን። በኢየሱስ ደም ኃይል የፈረሰ ይሁን። በክርስቶስ ኢየሱስ ደም ኃይል መንገዳቸው ይከፈት። ዛሬ መንገዳቸው ይከፈት። ጌታ ሆይ በሚሄዱበት መንገድ ሁሉ ድል ማድረግ ይሁንላቸው። በዚህ ደም እጸልያለሁ። በጌታ በኢየሱስ ስም ድል ማድረግ ይሁን። በጌታ በኢየሱስ ስም ድል ማድረግ ይሁን። ማሸነፍ ይሁን። ማሸነፍ ይሁን። ደጋግመው ያሸንፉ። ደጋግሞ ድል እንዲያረጉ ጸልያለሁ። በሰፈር ውስጥ ድል እንዲያረጉ ጸልያለሁ። በጓደኞች መሃል ድል እንዲያረጉ ጸልያለሁ። በስራ ስፍራቸው ላይ ድል እንዲያረጉ፣ በዕለት ተዕለት ተግባራቸው ላይ በኢየሱስም በየቀኑ ፍሬያማ እንዲሆኑ ጸልያለሁ። ፍሬ አልባ ያደረገ መንፈስ አሁንም በዚህ በከበረው ደምህ የተመታ ይሁን። በዚህ በደምህ ኪዳኑ የፈረሰ ይሁን። በሪሌሽንሺፕ የገባ በሪሌሽንሺፕ ላይ ያለ ትላንትና ፍቅረኛቸው ጥሎባቸው የሄደ በትላንትና ባላቸው ላይ ምስቶቻቸው ላይ በተለያየ መልኩ የተካፈሉት የደም ተካፍሎት በጌታ በኢየሱስ ክርስቶስ ስም ከዚህች ደቂቃ ጀምሮ በዚህ በክርስቶስ ኢየሱስ በደም ኪዳን የፈረሰ እንዲሆን ጸልያለሁ። ይህንን ደምህን ማንኛውም ጨለማ ሊቋቋመው እንደማይችል አውቃለሁ። በጌታ በኢየሱስ ክርስቶስ ስም አሁን በደምህ ውስጥ ያለ ህይወት ከነሱ ውስጥ የእርግማንን ህይወት እንዲያወጣው ጸልያለሁ። የሞትን ኃይል እንዲያወጣው ጸልያለሁ። የጨለማን ኃይል እንዲያወጣው ጸልያለሁ። ከዚህ ሰዓት ጀምሮ በድህነትና በገደብ እንዲመላለሱ፣ በሊሚቴሽን እንዲመላለሱ፣ ከዚህች አይለፉ ተብሎ የተሰመረባቸው መስመር እየፈረሰ እነሱ ግን በድል የሚወጡበትን ኃይል እንድታመጣ ጸልያለሁ። ያ ሟርተኛ እያየ፣ ያ ደጋሚ እያየ፣ ያ ነገር የሚቆልፍ እያየ፣ ያ በሰፈር ውስጥ የሚታወቅ እርሱ ከተናገረ፣ እርሱ ከረገመ፣ እርሱ ካሳዘናችሁ፣ እርሱ እንደዚህና እንደዚያ ካደረገ ህይወት አይሳካላችሁም፣ ህይወት አይሆንላችሁም እየተባለ የሚታወቅ በኢየሱስ ክርስቶስም አይኑ እያየ ዛሬ በደምህ ውስጥ ያለ ኪዳን እንዲያከብራችሁ ጸልያለሁ። እርሱ ከተናገረ እንዲሆን የሚባል አንድ ተራ ጠንቋይ ነው ያላውቅም፣ ተራ መተተኛ ነው ያላውቅም፣ ተራ ዘመድ ነው ያላውቅም። ነገር ግን አንድ ነገር አውቃለሁ። ደሙ ከተናገረ፣ ኢየሱስ ከተናገረ ከዛ በኋላ ህይወት የጣፈጠ ይሆናል። ህይወት ሚኖር ይሆናል። ህይወት መልካም ይሆናል። ህይወት ክርስቲያናዊ ይሆናል። ህይወት በብዙ ፍሬ የተሞላ ይሆናል። ኢየሱስ ክርስቶስ እንደዚህ አለ፣ ብዙ ፍሬ እንድታፈሩ ላኳችሁ። ልኬያችኋለሁ። በዚህ ነው ፍሬ እንድታፈሩ ልኬያችኋለሁ። ፍሬያማነታችሁ ምድርን እንዲሞላ ልኬያችኋለሁ። በኢየሱስ ክርስቶስ ስም በዚህ ዓመት፣ በዚህ ዘመን፣ በዚህ ጊዜ፣ በዚህ ወቅት በእነሱ ህይወት ላይ እየተሰራ ያለ ወጥመድ፣ ሊሰራ የታሰበም ወጥመድ፣ በፍሬያማነታቸው ላይ የሚነሳ የክፉ ታርጌት በኢየሱስ ስም የተመታ ይሁን። አንዳንዶቻችሁ በሴክሹዋሊ በወሲባዊ ህይወታችሁ ውስጥ የተጠቃችሁ፣ ከሰው ጋር ባላችሁ ግንኙነት ውስጥ የተጠቃችሁ፣ ከሰው ጋር በሚታሳልፉት ጉዳይ፣ በንግድ ስፍራ ላይ፣ በግንኙነቶች መሃል፣ በተለያየ ስፍራ ላይ በሟርት፣ በጥንቆላ፣ በመተት፣ ደም በመካፈል፣ ጉዳይን በመካፈል፣ ነገርን በመካፈል ውስጥ የተጠቃችሁ ሰዎች እንደዚህ እያላችሁ ጸልዩ። ዛሬ በክርስቶስ ኢየሱስ በደም ኃይል ነፃ መውጣት ይሆንላችኋል። ዛሬ አሸንፎ መገለጥ ይሆንላችኋል። ዛሬ ድንገት በሚመስል መልኩ ህይወት
እየጣፈጠላችሁ የምትሄዱበትን መንገድ በጌታ በኢየሱስ ደም ትጀምራላችሁ። ይህ ደም ብዙዎችን የቀየረ ነው። ይህ ደም ብዙዎችን ኃይለኛ ያደረገ ነው። ይህ ደም ብዙዎችን መልካም ፍጻሜ የሰጣቸው ደም ነው። በጌታ በኢየሱስ ክርስቶስ ስም በጉዟችሁ በመልካምነት በእግዚአብሔር ኃይል እንድትወጡ፣ በእግዚአብሔር አቅም እንድትገለጡ፣ በእግዚአብሔር ልጅነት በሰማይ ባላችሁ ማንነት እግዚአብሔር አምላክ በሰጣችሁ መልካም ፈቃድ እንድትመላለሱ በጌታ በኢየሱስ ክርስቶስ ድል ይሁንላችሁ። ደሙ ያሸንፍላችሁ። ኪዳኑ ይገለጥ፣ በኢየሱስ ስም ይገለጥ። ኦ ሃሌሉያ 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 ሃሌሉያ። ወደ ልጆቻችሁ እንዳይሻገር ጸልያለሁ። እናንተን የያዘ ወደ ልጆቻችሁ አይሻገር። አባት ሆይ በጌታ በኢየሱስ ስም ያሰብክልን መልካም ነገር፣ ያቀድክልን መልካም ነገር፣ የነገርከን መልካም ነገር፣ እንደዚህ ይሆናል ብለህ ያሳሰበከን መልካም ነገር በጌታ በኢየሱስ ክርስቶስ ስም ያ ብቻ እንዲሆን ጸልያለሁ። ወደ ልጆቻችን ልሻገር፣ ወደ ልጆቻችን ልሻገር ታሰበ፣ ወደ ልጆቻችን እንዲሻገር ታሰበ የዘር እርግማን፣ ሕይወትን ጠፍሮ የሚይዝ እርግማን፣ መንገድን ቆልፎ የሚይዝ እርግማን፣ ጎዳናን የሚያጠፋ የሰውን ዕቅድ የሚያበላሽ መልካም የሆነውን ነገር ሁሉ ለማጥፋት የሚሮጥ በጌታ በኢየሱስ ደም ዛሬ የከሸፈ ይሁን። ዛሬ የከሸፈ ይሁን። ከሲኦል የሚነሳ ከጥልቁ የሚነሳ ከዙፋን ከጨለማ ዙፋን የሚላክ ማንኛውም ደብዳቤ የተቀደደ ይሁን በኢየሱስ ስም። በሕይወቴ ላይ የሚፈጸመው የእግዚአብሔር ዓላማ ብቻ ነው ላለው በሕይወቴ ላይ የሚሆነው በክርስቶስ ኢየሱስ ደም ውስጥ ያለ ሕይወት ድምጽ ብቻ ነው የሚሆነው። ከዛ ውጪ ያለን አልቀበልም። ከዛ ውጪ የተላከውን አልቀበልም። ከዛ ውጪ ወደኔ ሕይወት እንዲሆን በግድ የሚጫነኝን አልቀበልም። በጌታ በኢየሱስ ስም የክፉ መሠዊያ እየፈረሰ የክፉ ዙፋን እየተገለበጠ የክፉ ዙፋንና ኃይል ሁሉ እየተሰባበረ እኔ በኢየሱስ ክርስቶስ ደም ኃይል ድል እነሳለሁ። በዚህም ዓመት አፈራለሁ። በነዚህም ወራት አፈራለሁ። በነዚህም ወራት አፈራለሁ። በነዚህም ሲዝን ሁሉ አፈራለሁ። ምክንያቱም ደሙ ሕይወት ሆኖኛል። ምክንያቱም ደሙ መልካም የሆነውን ፈቃዱን ገልጦልኛል። የኢየሱስ ደም መልካምነትን ሰጥቶኛል። የኢየሱስ ደም ጎዳናዬን አቅንቶልኛል። የኢየሱስ ደም በሚሄድበት መንገድ ሁሉ ብርሃንና ኃይል ሆኖኛል። የኢየሱስ ደም እንዳልሸነፍ ነግሮኛል። የኢየሱስ ደም በሄድኩበት ሁሉ ይጋርደኛል። የኢየሱስ ደም እንደዚህ ያላችሁ ተናገሩ። የኢየሱስ ደም በሚሄድበት መንገድ ሁሉ ይጋርደኛል። የኢየሱስ ደም ከዚህ በኋላ ነፃነትን ያውጃል። የኢየሱስ ደም በልጅነት ሕይወት ይገልጠኛል። የኢየሱስ ደም ለቤተሰቦች ብርሃን ያደርገኛል። የኢየሱስ ደም ነፃነትን አውጆታል። የኢየሱስ ደም ድጋሚ እንዳልሰበር ይጠብቀኛል። የኢየሱስ ደም ከተዘጋጀብኝ ወጥመድ ያዘልለኛል። ወጥመድ እየሰበረ እኔን ያዘልላል። ወጥመድ እየሰበረ እኔን ያዘልላል። እሰብካለሁ፣ አውጃለሁ። ትሞቻለሽ ባለሽ ላይ አውጅ። አትቀጥልም ባለህ ላይ አውጅ። አትኖርም ባለህ ላይ አውጅ። ነገር አይሆንልህም ባለህ ላይ አውጅ። አታገባም፣ አትወልድም፣ አትኖርም፣ አትገዛም፣ አይፈጸምም፣ አይሆንም በሚል በዛ ጨለማ መንግስት ላይ እናውጃለን። ዛሬ በጌታ በኢየሱስ ክርስቶስ እናፈራለን። ድል እንነሳለን። ጨለማን እናሸንፋለን። መንገዳችን ይከፈታል። እግዚአብሔር በደም ውስጥ በሰጠን ሕይወት በኢየሱስ ክርስቶስ ስም በምድር እንነግሳለን። በምድር እንነግሳለን። በምድር መንገስ ይሆንልናል። በምድር ማስተዳደር ይሆንልናል። በምድር በኢየሱስ ስም አሸንፎ መገለጥ ይሆንልናል። ጠላት አያሸንፈንም። ሟርተኛ አያሸንፈንም። በሰፈር አንቀርም። በሞት ሸለቆ ውስጥ አንቀርም። ሰይጣን ሊቀብረን ባሰበው ጉድጓድ ውስጥ ራሱ ይወድቃል። ምክንያቱም የኢየሱስ ክርስቶስ ደም እኛን ለማንሳት፣ እኛን ለማብቃት፣ እኛን ሕይወት ሊሰጠን፣ ለኛ ነገር ለማሳካት ነው የመጣው። በጌታ በኢየሱስ ክርስቶስ ደም ከዚህ ደም የተነሳ በሰማይ ሕይወት አለን። በሰማይ ሕይወት አለን። እግዚአብሔር ተቀብሎናል። እግዚአብሔር ተቀብሎናል። እግዚአብሔር ይቅር ብሎናል። እግዚአብሔር ልጅ አድርጎናል። እግዚአብሔር ተቀብሎናል። እግዚአብሔር አባታችን በዚህ ደም የተነሳ ይቅር ብሎናል። ከዚህ ደም የተነሳ ምድር ላይ እናሸንፋለን። ጨለማ አይችለንም። ሟርተኛ አይችለንም። ድግምት አይችለንም። መተት አይችለንም። የክፉ ኪዳን አይችለንም። በእኛ ስህተት በእኛ ላይ ያመጣ ነው ያ ያሳለፍነው መንገድ በኢየሱስ ክርስቶስ እላያችን ላይ ፍጻሜን አያገኝም። እላያችን ላይ ኃይሉን አይገልጥም። እላያችን ላይ ጭቆናውን አይገልጥም። ምክንያቱም የኢየሱስ ክርስቶስ ደም አለ። ምክንያቱም የኢየሱስ ክርስቶስ ደም አለ። ሃሌሉያ ሃሌሉያ ሃሌሉያ። አመስግኑት እግዚአብሔርን፣ አመስግኑት። ሃሌሉያ
አባት ሆይ እናመሰግናለን። በጌታ በኢየሱስ ስም በዚህ ደም ውስጥ በገለጥከው ሕይወት መልካም ሆኖልናል። ዛሬ አሸንፈናል። ዛሬ ድል ሆኖልናል። በጠላቶቻችን ፊት ቀና ብለን የምንሄድበትን ሞገስ ሰጠን። በጠላቶቻችን ፊት አሸንፈን የምንገለጥበትን ኃይል ሰጠን። አሸንፈን የምንገለጥበትን መልካም የሆነውን ፈቃድን ገለጥክ። ጠላት አላሸነፈንም። ድጋሚ እንባ ከዓይናችን ያወጣም። ምክንያቱም ደምህ አስታራቂ ነው። ምክንያቱም ደምህ መንገድ የሚከፍት ነው። መጽሐፍ ቅዱስ እንደዚህ ይላል፣ በመረቀልን በአዲሱና በሕያው መንገድ ወደ እግዚአብሔር አብ መግባት አለናል። ሃሌሉያ። መንገድ ይመርቃል ደምህ፣ መንገድ ይከፍታል ደምህ። መንገድ በሌለበት ወደ አብ መግቢያ መንገድ ሆኖናል። ይሄ ደም ድልድይ ሆኖናል። ይሄ ደም ድልድይ ሆኖናል። እናከብርሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን አባት እግዚአብሔር ሆይ፣ ሩህሩህ አባት፣ ቸር አባት፣ መልካም አባት እግዚአብሔር ሆይ እናከብርሃለን። ስለ ደምህ እናመሰግናለን። ስለ ደምህ እናመሰግናለን። መልካም ስለሆነው ፈቃድ እናመሰግናለን። በደም ውስጥ ስለገለጥከው ኃይል አመሰግናለሁ። ስለ ፊውቸር ያመሰግናለሁ። ስለ ወደፊት ህይወት ያመሰግናለሁ። ምክንያቱም ደምህን ይዣለሁ። የሚችለኝ ጨለማ የለም። የሚችለኝ ኃይል የለም። የሚያሸንፈኝ መከራ የለም። የሚያሸንፈኝ ሰቆቃ የለም። የሚያሸንፈኝ ለቅሶና ሐዘን የለም። በዚህ ደም ተማምኜ እኖራለሁ። በዚህ ደም ተማምኜ አንተን አመሰግናለሁ። በዚህ ደም ተማምኜ በደምህ ውስጥ ባለ ህይወት እንደሚሳካልኝ እናገራለሁ። ይሳካልኛል። መልካም ይሆንልኛል። ከደምህ የተነሳ አሸንፋለሁ። አመሰግናለሁ ጌታ ሆይ። አመስግኑ እግዚአብሔር። ጥቂት ደቂቃ አመስግኑ። ሃሌሉያ አመስግኑ። ማኮታሎሳንዴ አመሰግናለሁ። በኢየሱስ አመሰግናለሁ። በዚህ ደም ልጅነትን አግኝቻለሁ። በዚህ ደም ካንተ ጋር ታርቄያለሁ። በዚህ ደም በሰማይ በመላእክትና ባንተ ፊት መልካም የሆነ ጽድቅ አለኝ፣ ቅድስና አለኝ። ከደምህ የተነሳ ደምህን አምናለሁ። ማጠብ ይችላል፣ መቀደስ ይችላል። ኃይል አለው። ሰይጣንን ያፈርሳል፣ መንግስቱን ያፈርሳል፣ ጨለማን ያፈርሳል። እኔን ያበቃኛል በፊትህ፣ እኔን ያበቃኛል ለቅፍህ፣ እኔን ያበቃኛል ለህልውና፣ እኔን ያበቃኛል ለኃይልህ። እግዚአብሔር ሆይ ስለ ደምህ አመሰግንሃለሁ። ስለሰጠህን ደም፣ ስለሰጠህን ኪዳን፣ ስለ ኢየሱስ ክርስቶስ ደም አመሰግናለሁ። በዚህ ደም ማሸነፍ ሆኖናል። በዚህ ደም ማሸነፍ ሆኖልናል። በዚህ ደም ድል መንሳት ሆኖልናል። በዚህ ደም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከምስክርነታቸው ቃልና ከበጉ ደም የተነሳ ድል ነሱት ይላል። ድል መንሳት በበጉ ደም ነው። ድል መንሳት ደግሞ ስለ ደሙ ያላችሁን ህይወት መረዳት መናገር ነው። ለምን? መጽሐፍ ቅዱስ በምስክርነታቸው ቃል ይላል። ቃል ውስጥ ነው ያለው። መስክሩ ስለ ደም። ደም ውስጥ ህይወት አለ። ደም ውስጥ የእግዚአብሔር ፈቃድ አለ። ደም ውስጥ የእግዚአብሔር ህይወት አለ። ደም ውስጥ የእግዚአብሔር መልካምነት አለ። ደም ውስጥ የእግዚአብሔር ርህራሄ አለ። ደም ውስጥ የእግዚአብሔር ባለጠግነት አለ። ደም ውስጥ ጽንባ የለም፣ ለቅሶ የለም፣ ሐዘን የለም። ደም ውስጥ ድል መነሳት የለም። ደም ውስጥ መሸነፍ የለም። ደም ውስጥ ማልቀስ የለም። ደም ውስጥ ዲስአፖይንት መሆን፣ ግራ መጋባት፣ መንከራተት የለም። በጌታ በኢየሱስም ዛሬ በዚህ ደም ውስጥ ባለ ህይወት መልካም የሆነን መንገድ ጀመርን። መልካም የሆነውን ጉዞ ጀመርን። መልካም የሆነውን የእግዚአብሔርን ኃይል አየን። መልካም የሆነውን ክብር አየን። አሜን እያላችሁ ጸልዩ። ከኔ ጋር እግዚአብሔር አምላክ መልካም ያደርጋል። እግዚአብሔር አምላክ ድል የምታደርጉበትን ኃይል ይሰጣችኋል። በጌታ በኢየሱስ ክርስቶስ ስም ሰፈር ውስጥ ሰዎች በወደቁበት አልወድቅም፣ ደም አለኝ። ሰዎች በከሰሩበት አልከስርም። በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አሁንም አመሰግነዋለሁ እግዚአብሔርን። እንደዚህ ስለማልሆን አመሰግነዋለሁ። ሰፈር ውስጥ ስለማልቀር፣ መንደር ውስጥ ስለማልቀር። እኔ ስለ ሰፈር ብቻ አይደለም ማውራው። መንደር አለ፣ የጨለማ መንደር አለ፣ የክፉ መንደር አለ፣ የገደብ መንደር አለ፣ አለመውጣት አለ። ሰይጣን ካሰፈረላችሁ ስፍራ እንዳትወጡ ይፈልጋል። በጌታ በኢየሱስ ደሙ አለኝ። እኔ መውጫ አለኝ፣ ማለፊያ አለኝ። ማለፊያ ደሙ ነው። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ ተባረክ በሉ። እግዚአብሔር ሆይ አመሰግናለሁ። በጌታ በኢየሱስ ስም ስለዚህ ታላቅ ምስጢር አመሰግናለሁ። ሰማይ ስለታረቀበት ደም አመሰግናለሁ። ኢየሱስ ማህተቡን ስለፈታበት ደም አመሰግናለሁ። ስለ በጉ ደም አመሰግናለሁ። ጨለማን ስለዋጠልኝ ደም አመሰግናለሁ። ጨለማን ስላሸነፈልኝ ደም አመሰግናለሁ። በኢየሱስ ዛሬ በሰማይ ደስታ ሆኗል። ዛሬ በሰማይ መፈታት ሆኖልኛል። ጨለማ አፈረ። ከተማይቱን የያዘው አፈረ። ሕይወቴ ላይ የተላከው አፈረ። ቤተሰቦቼ ላይ የተላከው አፈረ። ጨለማው አፈረ። ሟርተኛው አፈረ።
ሞት አፈረ፣ ድግምት አፈረ፣ መተት አፈረ፣ ክፋት አፈረ፣ የሰው ክፋት አፈረ። በጌታ በኢየሱስ ክርስቶስ ስም እፍረትን ተከናነበ። የጨለማ ምክር ሁሉ ፈራረሰ። እግዚአብሔር ሆይ አከብርሃለሁ። ስለ ስምህ እባርክሃለሁ። ስለ ታላቅነትህ እባርካለሁ። ስለ ርኅራኄ እባርካለሁ። ስለ መልካም አባትነትህ አመሰግናለሁ። አንተ መልካም አባት ነህ። አንተ መልካም አባት ነህ። አንተ በፍጹም እኛን ለማጣት እኛን ለመተው ማታስብ እግዚአብሔር ደግ ነህ። አመሰግንሃለሁ። በዚህ ሌሊት አመሰግንሃለሁ። በኢየሱስ ክርስቶስ ስም በመልካምነት ውስጥ ባለ ሕይወት እኛ ላይ ስለምትገለጥ፣ ሁል ጊዜ በእኛ ተስፋ ስለማትቆርጥ፣ ሁል ጊዜ ለእኛ መልካም በማድረግ የምትተጋ እግዚአብሔር ስለ ትጋትህ አመሰግንሃለሁ። ስለምትተጋልኝ አመሰግናለሁ። በበሮቼ ላይ ሞገስ ስለሚሆን፣ በመንገዴ ላይ ሞገስ ስለሚሆን እጅን ስለምትገልጥ አመሰግናለሁ። ካለሁበት ልታወጣኝ ሞገስ ስላመጣ፣ ካለሁበት ልትታደገኝ ሞገስ ስላወጣ፣ ከገባሁበት መውጫ እጅህ እግዚአብሔር ማውጫ እጅህ ሞገስ ስለሆነ በኢየሱስ ክርስቶስ ስም ስለ ሞገስ አመሰግናለሁ። ሃሌሉያ ቴንኪው በሉት። እግዚአብሔር አመሰግንሃለሁ ስለ ሞገስህ። በኢየሱስ ክርስቶስ ስም አከብርሃለሁ። ድል አለ በመንገድ፣ ማሸነፍ አለ በመንገድ። ምክንያቱም አንተ በኔ መንገድ ላይ ነህ። ምክንያቱም አንተ በኔ መንገድ ትወጣለህ። ምክንያቱም አንተ በስምህ ወጥቻለሁና በመንገድ ስኬትን ታደርግልኛለህ። በኃይልህ ወጥቻለሁ፣ አንተን ታምኛለሁና ጠላቶቼ አያሸንፉኝ። በወጣሁበት ሁሉ ድል አደርጋለሁ። አንተ ከኔ ጋር ስለሆንክ ድል ይሆንልኛል። ደምህ ከኔ ጋር ነው። ስምህ ከኔ ጋር ነው። አብሮነትህ ከኔ ጋር ነው። ሁል ጊዜ የማይለየኝ ፍቅር አለ። ሁል ጊዜ የምኮራበት ፍቅር አለ። ሁል ጊዜ ልጅነት ይታሰበኛል። ሁል ጊዜ መንፈስ ቅዱስ ከኔ ጋር አለ። ሁል ጊዜ አብሮነትን አጥቼው አላቅም። ስለዚህ አመሰግንሃለሁ። ጠላቶቼ ይሸነፋሉ። ፈረሱና ፈረሰኛው በባህር ይወድቃል። አንተ ከኔ ጋር ስለሆንክ አዶናዩ ኤልሻዳዩ እግዚአብሔር ያህዌ ከኔ ጋር ስለሆንክ፣ እግዚአብሔር ኤሎሂም ከኔ ጋር ስለሆንክ አመሰግንሃለሁ። በጌታ በኢየሱስ ሰዎች አይስቁብኝም፣ ሰይጣን አይስቅብኝም፣ እንቆላ አይስቅብኝም፣ መተት አይስቅብኝም፣ የሰው ሐሳብ አይስቅብኝም። በጌታ በኢየሱስ ባንተ ባለኝ ሞገስ፣ ባንተ ፊት ባለኝ ተቀባይነት፣ ባንተ ፊት ባለኝ አክሰፕታንስ በኢየሱስ ክርስቶስ ተራራውን አልፈዋለሁ፣ ሸለቆውን አልፈዋለሁ፣ ከባዱን አልፈዋለሁ፣ ቀላሉን አልፈዋለሁ። በዚህ ሁሉ ድልህ ይከበኛል። በዚህ ሁሉ ማሸነፍ ይከበኛል። በዚህ ሁሉ አብሮነት ይከበኛል። በዚህ ሁሉ ድል አደርጋለሁ። በዚህ ሁሉ መውጣት መግባቴ ውስጥ እጅህ አለ። እግዚአብሔር አመሰግንሃለሁ። ስሜ ተባረከ ይሁን። ድል አለ። እናገራለሁ በኢየሱስ ስም ድል አለ። አመስግኑ እግዚአብሔርን፣ አክብሩት እግዚአብሔርን። ኮንፊደንሳችሁን ተናገሩ። መጽሐፍ ቅዱስ ሲናገር ወደ እግዚአብሔር አብ ለመግባት ድፍረት አለን ይላል። ድፍረታችን ደግሞ ክርስቶስ ነው። ስለዚህ ተናገሩ። እግዚአብሔር ሆይ አመሰግንሃለሁ በሉ። ድል አለኝ በመንገዴ፣ ድል አለኝ በምኖርበት ምድር ላይ ባለኝ ቆይታ ድል አለኝ። ምክንያቱም ደምህ ውስጥ ያለውን ኃይል ተረድቻለሁ። ደምህ ውስጥ ያለውን ሕይወት ተረድቻለሁ። በስምህ ውስጥ ያለውን ኃይል ተረድቻለሁ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላልና ተብሎ እንደተጻፈ በጌታ በኢየሱስ ስምህ የጸና ግንብ ነው። የስምህን ጽናት ኃይል ተረድቻለሁ። የስምህን ግንብነት ተረድቻለሁ። ስምህ መከላያዬ ነው። ስምህ ድል ማድረጊያዬ ነው። ስምህ ጠላት መጥቶ ሊመታኝ ሲፈልግ ከግንብ ጋር እንደተጋጨ ነገር ሲፈርስ አይቻለሁ። አመሰግንሃለሁ በኢየሱስ ስም ስለ ታላቅነት፣ ስለ ጥንካሬ አመሰግንሃለሁ። አንተ መልካም አባት ነህ። መልካምነትህ ከቦኝ ስለሚያኖረኝ፣ መልካምነትህ ስለሚያንደላቅቀኝ፣ መልካምነትህ ምሕረትን ስለሚያጠግበኝ፣ ምሕረትን ስለሚያጠግበኝ አመሰግንሃለሁ። መልካምነትህ ስወጣና ስገባ ስለሚጠነቀቅልኝ አመሰግንሃለሁ። መልካምነትህ ሁል ጊዜ ድልና ምቾትን ስለሚያደርግልኝ አመሰግንሃለሁ። በጌታ በኢየሱስ ስም በሄድኩበት ሁሉ ማሸነፍ ይሆንልኛል፣ ድል ይሆንልኛል። ፊትህን እያየሁ እየሳኩኝ ይሄዳለሁ። አባት እግዚአብሔር በደረስኩበት ሁሉ አመሰግንሃለሁ። በወጣሁበት ሁሉ አመሰግንሃለሁ። በጉባኤ መሃል አመሰግንሃለሁ። በፍጥረት መሃል አመሰግንሃለሁ። በተፈጥሮ ሁሉ መሃል አመሰግንሃለሁ። አኑረኸኛል። ቸርነህ፣ መልካም ነህ። በኢየሱስ ስም ክብር ሁሉ ላንተ ይሁን። እየገባኝ አመሰግንሃለሁ።
እያየሁ አመሰግናለሁ፣ እየተረዳሁ አመሰግናለሁ፣ እያስተማርከኝ አመሰግናለሁ። ስሜ የተባረከ ይሁን። በክርስቶስ ኢየሱስም እባርክሃለሁ። ስለረዳኸኝ ተባረክ፣ ስላገዝከኝ ተባረክ፣ መልካም ስለሆንክልኝ ተባረክ፣ ፊትህን ስላየሁ ተባረክ፣ እጅ ስለደገፈኝ ተባረክ፣ እግዚአብሔር ሁል ጊዜ ስላላጣሁ ተባረክ። አመሰግንሃለሁ። ክብር ሁሉ ለስምህ ይሁን። ይህንንም ሕዝብ ስለረዳሁ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ተባረክ። አሜን።